እሺ ታሪኩን ስጀምርላችሁ እኛ ተወልደን ያደግነው ወደ አዳማን አልፎ አሰላን አልፎ አርሲ የሚባል አርሲ ሽርካ የሚባል አካባቢ ነው ተወልደን ያደግነው እና እዛ ተወልደን አድገን እኔ ባልሳሳት የ9 ዓመት የ10 ዓመት ልጅ እያለው እናትና አባቴ ተለያይተው ነበረ፣ አልተስማሙም ነበር እና እነሱ ሲለያዩ እኔ አዲስ አበባ መጣሁኝ። የአባቴ ዘመድ ወሰደች። ከኔ በታች 3 ወንድሞች ነበሩ። የመጨረሻው 2 ዓመቱ ነበረ እና ትንሾች ናቸው፣ ገና 1ኛ ክፍል ምናምን ነበሩ። እናቴ ጋር ሄዱ ማለት ነው። እዚህ ጋር መናገር የምፈልገው ታሪኩ በጣም አሳዛኝ ስለሆነ ምንም አይነት የሚያለቅስ ኢሞጂ አትላኩባት ስለሚያዘጋ ማለት ነው። ኮሜንት ከሚዘጋባችሁ አስቀድሜ ልንገራችሁ እና ማዘርጋን ያደጉት በአጠቃላይ ልጆቹ ወንዶቹ ማለት ነው እና እዛ እየኖሩ እያደጉ እያለ ወደ ማዘርና ፋዘር በተለያዩ በ11 ዓመታቸው ከአዲስ አበባ ሄጄ እኔ ነበርኩ አስታረኳቸው። እናትና አባቴ እነሱን አስታረኳቸው። የዛ ሰዓት ላይ ልጅ የእኔ ተከታይ ወንድሜ የሰዓት 10-11 ክፍል ሆኗል እና 9ኛ ክፍል እያለ ማዘር ትልቁ ወንድሜ 9ኛ የኔ ተከታይ ማለት ነው 9ኛ ክፍል እያለ ትንሽ ታሞ ነበር እና በዛ ሰዓት ላይ ሁላችንም ተደናገጥን እሱ ሲታመም እና እስከዛ በኋላ ነው ትንሽ መርዳት የጀመርነው። እስከዛ ግን ተወልደው እስከሚያድጉ ማዘር ናት ያሳደገቻቸው፣ እናትም አባትም ሆነ ማለት ነው። አይዞሽ የኔ እናት በርታ በይ። ከዛ ትልቁ 9ኛ ክፍል እያለ ሲታመም ሁላችንም ደነገጥን። የምንችለውን መርዳት ጀመርን፣ መማር ጀመሩ እያሉ ትልቁ ልክ 12ኛ ክፍል ሊፈተን ሲል እያደጉ መጡ። ማዘርና ፋዘርን ባስታርቃቸው ያው የክፍለ ሀገር ልጆች ናቸው፣ እርሻ አርሰው ሰው ናቸው፣ እርሻ አርሰው በግብርና የሚተዳደሩ ናቸው። እነዚህ ልጆች 3 ልጆች ናቸው። ነገ በትምህርታቸው ደግሞ በጣም ጎበዞች ናቸው እና ነገ እነዚህ ልጆች ባደጉ ቁጥር ወጪ እየጨመሩ ነው የሚሄዱት። እውነት ችለው ያስተምሯቸዋል ወይ የሚል ሀሳብ መጣብኝ እና በቃ ሁሉንም ትቼ መሰደድ እንዳለብኝ ተሰማኝ። ምክንያቱም በጣም ጎበዝ ናቸው በትምህርታቸው እጅግ በጣም ማለት ነው እና ይሄ ጭንቅላት ይሄ እውቀት ብር በማጣት ትምህርታቸውን አቋርጠው ነገር ፖሊስ ሄደው ሲሞቱብኝ ወይ በሰው ሀገር ሄደው ተሰደው ሲሞቱብኝ ማየት አልፈለግኩም እና ቢያንስ የኔ ህይወት ቢበላሽ እኔ 1 ነኝ፣ እነሱ ግን 3 ናቸው። ቢያንስ ለሀገርም ለቤተሰብ ለራሳቸውም ይጠቅማሉ። ያም በማለት ተነስቼ ወደ ዱባይ መጣሁ። ዱባይ የመጣሁት 2008 አልቆ 2009 ሊገባ ጳጉሜ 3 ነበር የመጣሁት። አሁን ኦልሬዲ ወደ 8 ዓመት ሆኖኛል ማለት ነው እና እውነት ለመናገር በጣም በቃ በትምህርታቸው ጎበዝ እየሆኑ መጡ። እኔም ደግሞ በቃ ደከመኝ ሰለቸኝ ሳልል የሚፈልጉትን አደርግላቸዋለሁ። ቤት መከራየት ካለብኝ እከራይላቸዋለሁ። ስልክ መግዛት ካለብኝ እገዛላቸዋለሁ። ላፕቶፕ ማሟላት ካለብኝ አሟላላቸዋለሁ እና በጣም የሚገርምሽ ትልቁም ዩኒቨርሲቲ ገባ። ይሄኛውም በጣም የሚገርምሽ 10ኛ ክፍል ላይ ሁሉንም ትምህርት ስትሬት ኤ ነው የመጣው ሟቹ ማለት ነው። ሁሉንም ትምህርት እንደ ክፍል አይደለም እንደ ትምህርት ቤት ነው 1ኛ ወጥቶ የተሸለመ እና አስታውሳለሁ በዛ ሰዓት ላይ የአንገት ሀብል ብር ገዝቼ ስጦታ ሰጠሁት። ከዛ 11ኛ ክፍል ወደ አሰላ መጣሁት። ለምን እኛ ጋር ትንሽ ከተማው ስለ ገጠር አካባቢ ስለሆነ መብራት ምናምን እንደፈለግሽ አይገባም፣ ኔትወርክ እንደፈለግሽ አያገኝም፣ ለማጥናት አይመቸውም እና በትምህርቱ እንዲረዳው ብዬ ወደ አሰላ ቤት ተከራይቼ ትልቁም እዛ ስለነበር የተማረው ከዛ ወደ አሰላ መጣሁትኝ። አሰላ እየተማረ እያለ 12ኛ ክፍል ከዛሬ 3 ዓመት 4 ዓመት በፊት 5 ዓመት በፊት ኮረና ነበር ካስታወሽ እና ዛሬ ነገ እየተባሉ በጣም ታሽተው ነበረ
እንትን ሲሉ የነበረው የተፈተኑት 12ኛ ክፍል ግን እንደዛም ሆኖ ታምኛለሽ አቦ 593 ነው ያመጣው። እንደዛም ሆኖ ማለት ነው። እንደዛም አምጥቶ ግን እሱ በጣም ነበር የተናደደው ውጤት ቀነሰብኝ ብሎ። እሱ ለብቻ ያመጣውን ውጤት ስንደምረው ብታምኝም ባታምኝም 650 ነው የመጣው። ግን የትምህርት ሚኒስቴር ውጤቱ ያመጣው 593 ነው። ግን አረጋጋ ነው። እሺ በቃ ችግር የለውም ተባለ፣ ተረጋጋ። አዲስ አበባ ገባ፣ በኮምፒውተር ሳይንስ ማለት ነው። አዲስ አበባ ገባ። እየተማረ አምና የተወሰነ አመመኝ አለኝ። የሆነ እንደ ጭንቀ ማለት እንደ አንዳንድ ነገሮችን ካምፓኒ ላይ ምናምን ይሰራል፣ በጣም ጎበዝ ነው። እና አመመኝ ሲለኝ አንደኛ ሴሚስቴርን ጸበል እንዲሄድ አደረግኩት። ከዛ ጸበል ሄዶ ከመጣ በኋላ በጣም ደስተኛ ሆነ፣ ትምህርቱን መማር ጀመረ። ከዛ በኋላ ትምህርቱን እየተማረ እያለ አምናው ትንሽ የተወሰነ በብዛት ጊዜ ኮምፒውተር ሳይንስ ኦንላይን ላይ ስትማሪ ከትምህርት ነጥብሽ ይልቅ ልምድ ነው የሚፈለገው እና የተወሰነ ክላሶችን ድሮፕ ላድርግና ከዛ በኋላ በካምፓኒዎች ላይ አንዳንድ ስራዎችን ልስራ እና የሚቀጥለው ዓመት ላይ ደግሞ እንደዚሁ የቀረኝን ድሮፕ ያደረጋቸውን ክላሶችን እየጨረስኩኝ በዛው ደግሞ አንዳንድ ካምፓኒዎች ላይ ይሰራለሁ ስራዎችን አለኝ። ችግር የለውም ገና 24 ዓመቱ ደስ እንዳለ አልኩት። አላስጨንቅም ደስ እንዳለ አልኩት። ሀው ታምኛለሽ? ጠዋት ተነስቶ ቤተክርስቲያን 11 ሰዓት ሄዶ ኪዳን አድርሶ ከዛ መጥቶ ነው ወንድሞቹን ቀስቅሶ ትምህርት ቤት የሚሄደው። ታምኛለሽ? ማታ ከትምህርት ቤት ሲመለስ ቤተክርስቲያን ሄዶ መጥቶ ነው ተመልሶ ጥናት አጥንቶ የሚተኛው። በቃ ህይወቱ እንደዚህ ነው ስቲል እስከሚሞቱበት ቀን ድረስ ማለት ነው። ከዛ አምና ትምህርቱን ጨረሰና ክረምት ላይ ሲስተር ነበረች። ከዛ ሲስተር ጋር ነበር የሚያርፈው እና ሲስተር ጋር ልጆች ስላሉ ይንጫጩብኛል፣ ከጓደኞች ጋር ተከራይቼ ክረምትን እዛ ልክረም አለኝ። እሺ ክረም ችግር የለውም አልኩትኝ። ከፈልኩለት። እዛው 4 ኪሎ ነበረ የገባው። ነገራችን ላይ አዲስ አበባ 4 ኪሎ ዩኒቨርሲቲ ነው። ከዛ እሺ ችግር የለውም ገባ አልኩትኝ እና እዛ ተከራይቶ እየኖረ ነበረ። ከዛ ተከራይቶ እየኖረ እያለ አጋጣሚ የጉሮሮ ላይ የምራቅ እጢው ተሰብስቦ ወደ ምራቅ ጠጠርነት ተቀይሮበት ነበር። ያ ማለት ረጅም ሰዓት ስለሚጾም አፍሽ ረጅም ሰዓት ሲደርቅ የምራቃችን እጢ ያላል በተፈጥሮ ያለን እሱ ይጠራቀምና ወደ ጠጠርነት ይቀየራል። ከዛ እሱ አሞት ነበረ እና ታከመ። እንደሞ ኦፕሬሽን ትሆናለህ ተብሎ ነበር። እግዚአብሔር ይመስገን እኔም ጸለይኩለት። እሱም ጸበል ምን ሲጠጣ ራሱ በመድኃኒቱ እየተፈረፈረ ወጣለት። ኦፕሬሽን አልሆነም ማለት ነው። ከዛ ድኖ ዩኒቨርሲቲው ተመለሰ እና አምና የነበሩት ጓደኞቹ ኦልሬዲ እሱ አምና ነበር የሚመረቀው። ድሮ ፓርክ ሆኖ ዘንድሮ አምና የነበሩት ጓደኞቹ ተመርቀው ወጥተዋል። ዘንድሮ ከአዲስ ተማሪዎች ጋር ነው የሚመደበው እና አምና የሚያውቀው ታደሰ አገኘው የሚባል ልጅ አምና የሚያውቀው ጓደኛው ነበረው እና ከሱ ጋር አንድ ዶርም ይይዛሉ ዘንድሮ ማለት ነው። ከዛ መስከረም፣ ጥቅምት፣ ህዳር 16 ነው የሞተው ወንድሜ እና አንድ ዶርም ይይዙና ሲኖሩ መቼ መሰለሽ ኔቨምበር ባለፈው ዓመት ያለፈው በፈረንጆቹ 2024 ኔቨምበር ላይ ምን አለኝ ስለ ትልቁ ወንድሜ አንዳንድ ስራዎችን እያወራን ነበር እና በመሀል ቅድስት አለኝ ወይ ስለው ሰሞኑን የተለየ እንግዳ ነገሮችን እያስተናገድኩ ነው፣ አስፈላጊ ከሆነ ሰሞኑን አወራሻለሁ አለኝ። ከዛ ደነገጥኩኝ እንዲህ ሲለኝ። ከዛ ምንድነው የተፈጠረው እስኪ አስረዳኝ አልኩት። ከዛ አይ አሁን ላይ ደህና ነኝ ግን አወራሻለሁ ብሎኝ ወጣ ከመስመር ላይ። ከዛ በማግስቱ እኔን አመመኝ። እኔን ሲያመኝ እንዳመመኝ ነገርኩት። የነገርኩት ለምንድን ነው? ያን ነገር ላወጣጣው ስለፈለግኩ ነው እኔ ቦሬ መሀል። ከዛ ላወጣጣው በጣም ደጋግሜ ከ3 ቀን ከ4 ቀን በላይ ጨቀጨኩት። ደህና ነኝ ከማለት ውጭ ምንም ነገር ሊነገረኝ አልፈለገም። መጨረሻ ላይ ምን አለ? እፍ በእናትሽ አጨቅጭቂኝ፣ ይሄ ነው ብልሽ እንኳን ምንም ልታደርጊልኝ አትችይም አለኝ። ምክንያቱም ብር ላክልህ ብዬ አልፈልግም ብሏል። በቃ ሌላ ይሄ ነው ብልሽ እንኳን ምንም ልታደርጊልኝ አትችይም ማለት ያስፈራሩት ነበር ማለት ነው። እሱ ካልሆነ በስተቀር ሌላውን እኔ አፈር ገባለታለሁ አይደለም ሌላ ለሱ። ከዛ መጨረሻ ላይ በ22 ይሄን ብሎኝ በ20 ይሄን ብሎኝ በ22ም አውርተናል። ከዛ አውርተን ደህና እንደሆነ ምናምን እሑድ ዕለት እንደሚቆርብ ምናምን ነግሮኝ እሺ ብለን ተለያየን። ከዛ ብር የተወሰነ 2000 ብር ላኪልኝ ምናምን ብሎኝ እዛ ወንድሜ ጋር ስለነበር አስተላልፍለት አልኩት እና 2000 ብሩን እዛው ተላከለት። ቅዳሜ 15 ነበር፣ እሑድ በ16 ቆረበ።
ሁሌ ቆራቢ ነው ሲጀመር፣ ወንድሜ ቆራቢ ነው። ቆረበ። ከዛ እሑድ ማለት ነው። ከዛ እሑድ ስለቆረበ አላወራሁትም። ለምን በእኛ ሃይማኖት ስቆርቢ ብዙ ወሬ አታወሪ፣ ምክንያቱም በመሀል ተሳስተሽ ኃጢአት ልታወሪ ስለምትች እና አላወራሁትም። የዛን ቀን ሰኞ ዕለት ውብዬ ደህና ነህ ስለው ሪከርዴን ሰምቶ መልስ አልመለሰልኝም። ከዛ አይ በቃ ወይ ትምህርት ምናምን ከብንት እያጠና ይሆናል ብዬ ዝም አልኩት። ትኩረትም አልሰጠሁትም። ማክሰኞ ዕለትም አላወራሁትም። ለምን እንዳላወራሁት እግዚአብሔር ይወቅ። ሮብ ዕለት ቀን ብቻዬን ነበርኩ ቤት ውስጥና ቀን ላይ ወንድሜ ሰዓት ያለ ሰዓት ደወለብኝ። አብዛኛውን ጊዜ የቤተሰብ ፕሮግራም አለን። በተለይ ከወንድሞቼ ጋር እንደ እህትም እንደ ጓደኛም ነኝ። ስለማስተምራቸውም እንዳይበላሹብኝ በጣም ነው የምቆጣጠራቸው እና ከዛ ሰዓት ያለ ሰዓት ደወለብኝ ወንድሜ። ደነገጥኩኝና ምን ሆኖ ነው ብዬ ለአነሳው ስል ስልኬ እጄ ተንቀጥቅጦ ስልኩን ዘጋሁት። ምን እንደሆንኩ አላውቅም። ከዛ መልሶ ደወለና የጓደኛዬን ቁጥር ጠየቀኝ። እንደዛ ሲለኝ ወይኔ አምላኬ እናቴ ምን ሆነችብኝ ያልኩት። ምክንያቱም እናቴ ነርቭ ያማታል ከጊዜ በኋላ የጀመራት። ከዛ ወይኔ አምላኬ እናቴ ምን ሆነችብኝ፣ አይኗን እንኳን ሳላያት ሳላቆርባት፣ ሁሌ እንደዚህ ነው የምለው። በቃ አቁርቢያ በማግስቱ ግደላት ነው የምለው። ይሄ ጸሎቴ ነው። ለምን ሁሌ አቁርቢኝ ስለምትለኝ እና ሊሄድም እየተዘጋጀው ስለነበር ከዛ መጨረሻ ላይ እንደው እናቴ ትሆን ብዬ እየተሳቀቅኩኝ እያለ አዎ አታምኝም፣ ብቻዬን ነኝ ቤት ውስጥ ያለሁት፣ እናትሽ አይደለም ውብሸት ነው ብሎ ስሙን ጠርቶ ነገረኝ። ማንንገረኝ መድኃኒዓለም ያውቅ። ወንድሜ ደወለ፣ የጓደኛዬን ቁጥር ተቀበለኝ፣ ዘጋ። ከዛ ልክ የጓደኛዬን ቁጥር ሲቀበለኝ የሆነ ችግር እንዳለ ገመትኩኝ። ግን የጠረጠርኩት እናቴን ነው። ወንድምሽ ማለት እኮ የሌላኛው ወንድምሽ ነው የደወለው ወይስ ታላቁ የሟቹ ታላቁ ወንድሙ? ከዛ ውብሸት ነው አለኝ። ስሙን ጠራና ማንም ቤት ውስጥ የለም፣ ግን ማን እንዴት እንደተናገረኝ አላውቅም። በቃ ወባ እንደያዘው ሰው ሰውነቴ መንቀጥቀጥ ጀመረና በፍጹም ሊሆን አይችልም ይሄማ ብዬ ለራሴ ግራ ገብቶኝ ቁጭ አልኩኝ። ከዛ ሰውነቴ እየተንቀጠቀጠ ቤቱ ተንኳኳ። ስከፍተው ጓደኛዬ ናት። ምን ተፈጠረ ስላት አይ እረፍት ቤት እንሄዳለች። ከዛ እረፍት ቤት ሄጄ ውብሸት ነው ሲሉኝ ኮንትራት አይደለሁም ግን ወረቀት አሰርቻለሁ። ለሴትዮ የደወለች እና ነገረቻት። ከዛ ነገረቻት እና ሂጂ አለችኝ ሴትዮ። ከዛ እረፍት ቤት ሄጄ ውብሸት ነው ሲሉኝ አላመንኩም። ምን ሆኖ ነው? በቃ በወቅቱ ሰማይና ምድሩ ተደፋብኝ። ማመንም ያለ ማመን ውስጥም ነበርኩ። የሆነ ህልም ታውቂያለሽ? ህልም መሰለኝ። ከዛ ደውሎ እናገናኙኝ አልኳቸው። አጠገቡ የነበረው ልጅ አልሞተም፣ ማርያምን አልሞተም አለኝ። ጓደኛዬ ተቀብላ ስትናገረው ደግሞ አርፏል ይላል። ከዛ እውነቱን ንገረኝ አልኩት። ከዛ በቃ አርፏል አለኝ። አላመንኩም። ትኬ ቁረጡልኝ አሁኑ ነው ያልኩት። ከዛ እግዚአብሔር ስጣቸው ማቃቸው ልጆች ነበሩ። ወዲያው ነው ኤርፖርት ይዘውኝ ሄደው ትኬት ቆረጡልኝ። ከዛ ሐሙስ ማታ ኢትዮጵያ ገባሁት። ከኤርፖርት መጥተው ተቀበሉኝና ቤተሰብ ጋር ወሰዱኝ። እዛ አርማችን እያወጣን የዛን ቀን ከቅዱስ ጳውሎስ አስክሬን ወጥቶ ዩኒቨርሲቲው አስክሬን ሽኝት እያደረገ ነበር። ከዛ ግዴታ አብሬ መሄድ ስለነበረብኝ ጠበቁኝ። አምቡላንሱ በር ላይ ነው የጠበቀኝ፣ አስክሬኑ ጭኖ ማለት ነው። በዩኒቨርሲቲው አስክሬን ነው የተሸኘ ነው አሰላ ድረስ። ካሰላ በኋላ ነው በራሳችን መኪና የለው እና የሆነ በቃ ድርቅ የምትይው ነገር የለ። ምን እንደምል ምን እንደማደርግ ሁሉ ጠፋብኝ። ማለት እውነት ነው ብሎ ለመቀበል በጣም ከባድ ማለት አይምሮሽ በፍጹም አስቦት የማያውቀውን ነገር እውነት ነው ብሎ መቀበል በጣም ከባድ እና ልክ በቃ ቤት ከሲስተር ጋር ፋሚሊ በመኪና ነበር ዘውን ሄዱ እና ዩኒቨርሲቲው በርጋ ስንደርስ አስክሬኑን ሳጥን ሳይ ራሴን አላውቅም። በቃ ማለት ጨለመብኝ ሁሉ ነገር። ከዛ
ራሴን መንገድ ላይ ነበር ያገኘሁትኝ እና ወንድሜን አይተኸዋል ግን እሱ ነው ወይስ ሌላ ሰው ነው አፍነው ሌላ ሰው ሬሳን የሰጡን አልኩት። ራሱ ነው አለኝ። አሁንም አላመንኩ። ከዛ ደረስን። ሐሙስ ማታ ነበር ክፍለ ሀገር የደረስነው እና እኔ ቢያንስ ቤት ስንደርስ ሳጡንን ከፍቼ ማቀፍ ፈለግኩኝ። ምክንያቱም ናፍቆኛል። ስንት ዓመት ሙሉ አላየሁም። ከዛ ቤተክርስቲያን እንደሚያድረው ቤት አያድርም አሉኝ። ከዛ ቤተክርስቲያን አደረ። ዓርብ ዕለት ቀበርኩት። ምን አማራጭልኝ? እያየሁት አፈር ውስጥ ከተትኩት። መሆኑን በዓይንሽ አየሽዋ? አላየሁትም፣ ከለከሉኝ። እንዴት ላየው? አይታይም። በቃ ለዓይኔ እንደራበኝ እንደናፈቀኝ ወሰዱብኝ። አይዞሽ እናቴ። ከዛ ዓርብ ቀብሬው ሰለስትን እንኳን አልዋልኩም። ተመልሼ ወደ አዲስ አበባ ነው የመጣሁት። ምክንያቱም ምንድን ነው የተፈጠረው ማለት እኔ በወቅቱ የመሰለኝ የሆነ በቃ የማይድን በሽታ ኖሮበት የደበቀን ነው የመሰለኝ። ምክንያቱም ልጁ እጅግ በጣም ሳይለንት እጅግ በጣም ስነ ምግባር ያለው ትንሽ ሆኖ ግን ትልቅ የሆነ ሰው ታውቂያለሽ። በቃ እኔ ያለማጋነን የሚያውቀው ያውቀዋል። እዚህ ውስጥም ካሉ አዲስ አበባ ዩኒቨርሲቲ ውብሸት አስቤን የማያውቀው የለም እና ዝም ነው። ከተግባባሹ ትሁት ነው። ባለው አቅም ካለ ይረዳሻል። ካልሆነ ካስቀየምሹ እንኳን ከአንቺ ይሸሻል እንጂ ክፋትን ያስብ። አመጣ ለወለደችው እናቱ አንድ ቀን ክፉ ቃል መልሱላት አያውቅም። ታምኛለሽ? አንድ ቀን አዞ ውብሸት እናድርግ ብለሽ አዘሹ አይሰራም። አውቆ ነው የሚሰራው። መጣ ቦርሳውን ተሸክሞ ሄዳል። እማዬ ብሎ ሰላም ይላታል። እቃውን አስቀምጦ ውሃ መቅዳት ካለበት ቀርቶ እንጨት ማምጣት ካለበት አንጥቶ መሰራት ያለበትን ሰርቶ ነው ቦርሳውን መጽሐፉን ይዞ ቁጭ የሚለው ታውቂያለሽ። እናቱን እጅግ በጣም ነው የሚወዳት፣ እጅግ በጣም እና ሁሌ ይላቸዋል እናቴን አሳክሜ ነው የሚላቸው። ሁሌ እናቴን አሳክሜ ነው የሚላቸው። ያውቃሉ ይህንንም። ከዛ አዲስ አበባ መጣሁኝና አምና ተመርቀው ወጡትን ጓደኞቹን አንድ ዶርም የነበሩትን እንዳለ በቃ ሰብስቤ ስለሱ ነው በቃ ማለት ውስጡ የደበቀን በሽታ ካለ የሚለውን ነው ማጣራት የፈለግኩት። ከዛ ምንም አይነት ነገር እንደሌለው እና በጣም ረጃጅም ታሪኮች ማነት እቅድ እንደነበረው በጣም ብዙ ተስፋ እንደነበረው በተለይ ዘንድሮ እየሰራም እየተማረም በጣም ደስተኛ ሆኖ እንደሚኖር ነው የነገሩ። በሰማሽ ቁጥር ነገሩ እየተወሳሰበብኝ ነው የሚሄደው። ታውቂያለሽ የእሱ የሚያደርገውን ድርጊት እኔ እንደህተኝ እንደ ባዳ ሆኜ ከጓደኞቹ ስለሱ ስሰማ እሱ የሚያደርጋቸው ነገሮች ለሰው እና የሚመለስለት ምላሽ በቃ አንጀት የሚሰብር ነው። ታውቂያለሽ ከዛ ሁሉንም ሳጣራ ምንም ነገር እንደሌለበት ክረምት ላይ ጉሮሮን ከታመመው ውጭ ምንም ነገር እንደሌለበት ነው እየሰማሁ የመጣሁት። ከዛ አብሮት ዶርም ዘንድሮ የገባውን ልጅ ላገኘው ፈለግኩኝ፣ ግን ሊያገኘን ፈቃደኛ አልነበረም። ከዛ ምናልባት እንደ ቤተሰብ አንድ ዶርም ስለነበር ፈርቶ ሊሆን ይችላል ብዬን ያሰብኩትኝ እና ኦኬ ከፈራህን እዛው ዶሮ እንትን አዲስ አበባ ዩኒቨርሲቲ ግቢ ውስጥ እንግባና ላውራ አካልኩትኝ። አዲስ አበባ ዩኒቨርሲቲ ውስጥ ገብቼ ላውራ ስለው ፈቃደኛ ነበር። ከዛ እሺ በቃ እንደዛ ከሆነ አልኩኝና የተማሪዎቹ ኃላፊ ወይ ደግሞ ዲኑ ቢሮ ቀጠሮ ተይዞልኝ በዲኑ ቢሮ በኩል መጥቶ እንዲያናገረኝ ተደረገ ማለት ነው። እና ሳናገረው እኔ ነበር፣ ወንድሜ ነበረ፣ ሌላ ዘመዳችን ነበር፣ ራሱ ዲኑ ነበር፣ ፕሮክተሩ ነበር እና ልጁ ነበር። ሀቡ ታምኛለሽ? ፊቱ ላይ ያነበብኩበት ያልወጣለት ንዴት፣ ጸጸት፣ እልህ ነው ፊቱ ላይ ያነበብኩበት። ፊቱን እንደዚህ ሰው አንብበሽ ትረጂ የለ እንደዛ ነው ያነበብኩት። ግን እግዚአብሔር እና ምልሽ እኔ እየጾምኩ ነው ማውራሽ። እሱ የገደለው ብዬ በዛ ሰዓት ራሱ አለ ከራስሽ ጋር ትግል የምትገቢው የለም። ከራሴ ጋር ትግል ውስጥ ነበር። ለምን ልጁ ያኔ እንዲህ ልበልሽ ሰው አይደለም መርዝ ይቅርና ጥፊ ያነሳበታል ብዬ የማልጠብቀው ልጅ ነው። ምክንያቱም ወንድሜን ባህሪውን ስለማውቅ እኔ እንኳን ተናድጄ ስናገረው እኔ ለኸኛ ነኝ። አንዳንዴ ስናገረው ስትረጋጊ እደውላለሁ ብሎ ነው የሚዘጋብኝ። ካፉ መጥፎ ነገር አይወጣበት ያን ስለማውቅ
ከዛ በኋላ ምንድን ነበረ ከውብሸት ጋር እንዴት ነው ተዋወቃችሁ ስለው ከዛሬ 2 ዓመት ከምናምን ሆኗል ከተዋወቅን አለኝ። እሺ ምንድን ነበር የተፈጠረው ስለው ከወንድምሽ ጋር አንግባባም፣ ዝምተኛ ነው ወንድምሽ፣ ዝምተኛ ነው አንግባባም አለኝ። እሺ ከዛ ስለው በቃ እንዴት አንድ ዶርም ገባችሁ ካልተስማማችሁ ስለው አንድ ዶርም የገባ ነው እኔ እዚህ ዶርም ቁጭ ብዬ ያለሁበት ዶርም ቁጭ ብዬ መጥቶ አየኝና ብቻህን በቃ አንተ ዶርም እገባለሁ እኔ የተመደብኩበት 6 ስለሆንን ጫጫታ ይበዛል ብሎ አለኝ አለ። እዚህ ጋር ውሸት ነው። ምክንያቱም አንደኛ ዶርም በራስሽ በፈለግሽው አትመደብም። ዶርም ፕሮክተሮች አሉ ራሳቸው ዶርም የሚመድቡሽ። ስምሽን አስገብተው ሁሉ ነገር ብዙ ፕሮሰስ አለ። እዛ ውስጥ ገብቶ ነው አንድ ዶርም የምትመደቢ። ልትቀየሪ ስትይም ደግሞ ብዙ ፕሮሰስ አለው። እንደፈለግሽ ሄደሽ የምትመደቢው አይደለም። ራስሽ ተመራርጠሽ እኛ እዚህ ጋር ገብተናል እዚህ ጋር መድቡልን ብለሽ ራስሽ በፍቃድሽ ሄደሽ ፎርም ካላስሞላሽ በስተቀር። ከዛ አለኝ እሺ አልኩት። እሱንም አልተከራከርኩኝም። ከዛ ሰኞ ዕለት ማታ ምንድን የሆነው በ15 ቆርቧል ብዬሻለሁ። እሑድ ህዳር 15 በኢትዮጵያ ማለት ነው። በፈረንጆቹ ደግሞ ኖቬምበር 14 ማለት ነው። ከዛ በይቅርታ በኖቬምበር 24 ከዛ 24 ነው 25 24 በ25 ነው የገደሉት። ከዛ ሰኞ ህዳር 16 ነው። ኪዳነ ምሕረትን እጅግ በጣም ይወዳታል። አይደለም በደም ስሩ ነው የገባችው። ወንድሜ በጣም ነው የሚወዳት ኪዳነ ምሕረትን እና ኪዳነ ምሕረትን 16 ሁሌ ዶርም ውስጥ ይዘክራታል። ዝክር ማለት አሁን 16 ኪዳነ ምሕረት የምትከበርበት ቀን ሻማ አብርቶ ጸሎት ያደርጋሉ እና ጸበል ውሃ ላይ ይጸልዩና ይጠጣሉ። ዳቦ ምናምን እንደ ዝክር ነገር ያደርጋሉ ዶርም ውስጥ። እችን ሁሌ ዶርም ዩኒቨርሲቲ ከገባ ጀምሮ ያደርጋል፣ ይዘክራታል እና የዛን ቀን ሰኞ ስለነበር ኪዳነ ምሕረት ነው። ከዛ ዳቦ ከዩኒቨርሲቲው ገዝቶ የዩኒቨርሲቲ ውስጥ የክርስቲያኖች በሚጾሙ ሰዓት የሚጾሙት ዳቦ ይሸጥና ለቤተክርስቲያን ገቢ ይሆናል። ከዛ ላይ ነው የገዛው ዳቦ ከግቢ። ለምን ግቢ ጉባኤ ማለት በማህበረ ቅዱሳን የታቀፈ ለክርስቲያን ልጆች ትምህርት ጉባኤ የመጽሐፍ ቅዱስ ትምህርት የሚሰጥበት ነው። እዛም ተሳታፊ ነው ልጁ እና ከዛ ይገዛና ያን ዳቦ ግማሹን ዝክር ይዘክራል። ሰኞ ዕለት ምንድን ነው ያደረገው? የገና ጾም የገባበትን ቀን ነበረ። ቤተክርስቲያን ሄዶ ቅዳሴ አስቀድሶ 9 ሰዓት መጥቶ ከቅዳሴ ማታ ምሳ በልተው ምን ብለው ማታ ወደ 2 ሰዓት አካባቢ ዝክሩን ይዘክራሉ። ሁለቱ ጓደኞቹ ጋር ሆነው ዝክሩን ይዘክራሉ። ከዛ ሁለት ጓደኞቹ ጋር ሆነው ዝክሩን ከዘከረ በኋላ ዝክሩን እንደጨረሱ 4 ኪሎ ስላሴ ቤተክርስቲያን ፊት ለፊት ላይ ካወቅሹ ስላሴ ቤተክርስቲያን አለ ከዩኒቨርሲቲው ፊት ለፊት የራሱ ዩኒቨርሲቲው ጀርባ ከስላሴ ጀርባ ስላሴ ዩኒቨርሲቲ ጀርባ። ከዛ ስላሴ ቤተክርስቲያን ሄጄ ለነዳያን ዘክሬ እመጣለሁ ብሎ ከጓደኞቹ ጋር ተለያዩ። መቼ? ሰኞ ዕለት 2 ሰዓት ተኩል በኋላ ዝክሩን ከጨረሱ በኋላ ማለት ነው። ከዛ ሄዶ ዝክሩን ዘክሮ መጥቶ ምን እንደተፈጠረ እንግዲህ እግዚአብሔር ነው የሚያውቀው። ከዛ በኋላ ያለው ነው እንግዲህ ከጓዝኛው ጓደኛው የሚነግረንን የምንሰማው። ምክንያቱም ከዛ በኋላ ወደ ጓደኞቹ ጋር ተለያይቷል። ከዛ ምንድን የተፈጠረው ስለው ለእኔ ያሌ ምንድነው የኛው ጓደኛው አብሮት የሚኖረው ዶርም ውስጥ ማለት ነው። ሰኞ ዕለት 5 ሰዓት ከምሽቱ 5 ሰዓት ከ10 አካባቢ ነበር ወደ ዶርም የገባሁት አለ። ከዛ ጠረጴዛው ላይ ስዕል አድኖ ኪዳነ ምሕረት ስዕል አድኖ እና የመድኃኒዓለም ስዕል አድኖ ሻማ ሳይ ዝክር እንደነበር አስታወስኩኝ አለ። እስከዛሬ ውብሸት ሲዘክር ታውቃለህ አታውቅም ስለው አውቃለሁ፣ በአሁኑ ወር ግን ኪዳነ ምሕረት እንደነበርና ዝክር እንደነበር አላስታወስኩም ነበር አለ። እሺ ከዛስ ምን ተፈጠረ ስለው ውብሸት ተኝቶ ነበረ። ለምን እንግዲህ ዶርም ማለት አንድ ጠባብ ክፍል ናት ካወቅሽ እና አልጋ አለ። አንድ አልጋ ነው፣ ተደራራቢ ነው። ያኛው ትልቁ አልጋ ላኛው ላይ የሚተኛው፣ ወንድሜ ደግሞ ታችኛው ላይ ነው የሚተኛው። ከዛ ወንድምሽ ተኝቶ ነበር አልጋ ላይ፣ እኔ ወጥቼ ላይ ተኛሁ። እንደተኛ 2 ጊዜ የማስመለስ ድምፅ አሰማ ወንድምሽ። ከዛ በኋላ ውብሸት ውሃ ልስጥቅ ስለው ዝም አለኝ። ደግሞ ስላልጠየቀኝ በዛው ተኛ። ከዛ ሌሊት 10 ሰዓት ላይ እንግዲህ ወደ ማክሰኞ ሊነጋ ሌሊት 10 ሰዓት ላይ በኢትዮጵያ ማለት ነው እንደ ሰመመን እየነቃው ስመጣ ክፍሉ በጣም ይሸታል። እኔን አሞኛል፣ ላብላብ ይለኛል፣ ሊያጠለጉለኛል፣ አሞኛል። ከዛ ወረድኩና ሽንት ቤት ሄጄ ተጣጥቤ የመጣውና እዛው ዶርማችን በር ላይ ሆኜ ጓደኛዬ ጋር ደወልኩለት። ሀብታሙ የሚባለው ጓደኛው ጋር ደወልኩለት። ከዛ መጣና እሱ ምን ሆነሃል ሲለኝ ውብሸት አስመልሶት አሞኛል፣ የእሱ ሽታ እኔን ሸቶኝ አሞኛል አልኩት። እሱ አንሶላ አውጥቶ ዶርሙን ቆልፈን ሀብታሙ ዶርም ሄድንና እዛ አደርናል። ይታይሽ እንግዲህ እሱ መጥቶ ጓደኛው መጥቶ ይሄኛውን ይዞ ሲሄድ ያስመለሰው ልጅ አስቢ፣ አልጋ ላይ ይኑር ይሙት ምን ይሁን አላዩትም።
አስቢ። ይሄ ልጅ ሁሌ የሚያስመልሰው ቢሆን ኦኬ፣ ሁሌ ያኔ የታወቀ ነው። ለመጀመሪያ ጊዜ ነው ይሄን ነገር ያሳየው። አለ ሆይ ሞት ኮይ እንዴት አይባልም። ዶርም ቆልፈውበት ጓደኛው ዶርም ነው የሄደው። አደሩ። ማክሰኞ ዕለት ጠዋት ዩኒቨርሲቲው ክሊኒክ ሄድኩና ሽታ ሸቶኝ አመመኝ ብያት ማስታገሻ ሰጠች። ከዛ ማክሰኞ 4 ሰዓት አካባቢ ኢንተርኔትሽፕ ኢንተርቪው ስለነበረብኝ የኢንተርኔትሽፕ ወረቀት ማውጣት ስለነበረብኝ እኔ ከገባው ስለሚያመኝ ሀብታሙ የሚባለው ጓደኛዬ ገብቶ የኢንተርኔትሽፕ ወረቀትና ጫማ ወጣልኝ። ከዛ ዶርምን ቆልፈን ይሄድናል። ማክሰኞ ጠዋት ለሁለተኛ ጊዜ። ማክሰኞ ሌሊት አላያችሁትም። እንደገና ማክሰኞ ጠዋትም እንደዛው ገብታችሁ ስትወጡ አላያችሁትም። አላየነውም። ከዛስ ማክሰኞ ሙሉ ቀን ዋለ። ጓደኞቹ ሲደውሉ ስልክ አያነሳም። ሰኞ ዕለት አብረው ያመሹ ጓደኞቹ ሲደውሉ ስልክ አያነሳም። ዶርም ሄደው ሲያንኳኩ ዶርም አይከፈትም። ከዛ በኋላ ሙሉ ቀን ከአሁን ይመጣል ወይ ለምን አንዳንዴ ካምፓኒ ሄዶ ስራ ስለሚሰራ ስራ ቦታ ሄዶ ሊሆን ይችላል ብለው ጠበቁት እስከ ማታ እስከ 11 ሰዓት እስከ 12 ሰዓት የለም፣ ስልክም አያነሳም፣ አልመጣም። ከዛ መጨረሻ ላይ ሲጨንቃቸው እዚህ ራሱ ታደሰ የሚባለው ጓደኛቸው ጋር ይደውላሉ። አብረው አንድ ዶርም የነበረው ጋር ሲደውሉ አያነሳም ስልክ፣ ሲደውሉ አያነሳም ስልክ። መጨረሻ ላይ ምን አላቸው? ላይብረሪ ነኝ በቴክስት አውሩኝ አላቸው። ከዛ ቴክስቱ አሁንም አለኝ እጄ ላይ ታደሰው። ከዛ ላይብረሪ ነኝ በቴክስት አውሩኝ አላቸው። ከዛ ውብሸት ስልክ አያነሳም በሰላም ነው ሲለው አሞታል መሰል ሂድ ጠይቀው፣ እኔ ስጠይቀው አይነግረኝ አለው። ከዛ ያኛው ዶርም ነው ብሎ ሲጠይቀው ዶርም አላየሁትም አሁን የት እንዳለ አላቅ ነው ያሉ ታደሰ ማለት ነው ብሎ የመለሰው። እንግዲህ ክፍል ውስጥ እያስመለሰው ነው። በር ቆልፍ የወጣሁበትም አላለም። ምንም አይነት እርዳታም አላደረገለትም። ለጓደኞቹ ኢቭን ደውለው ውብሸት አሞታል ሂዱና ቼክ አድርጉት አላለም። ጭራሽ የት እንዳለ አላቅም ብሎ ዘጋባቸው። ከዛ እነዚህ ልጆች ይደነግጡና ከምሽቱ 1 ሰዓት ተኩል አካባቢ ነው እንደዚህ ያላቸው። እነዚህ ልጆች ይደነግጡና ቤተሰብ ጋር ይደውላሉ። የሲስተር ስልክ ስለሚያውቁ ሲስተር ጋር ይደውሉና አንቺ ጋር መጥቷል ወይ ውብሸት ሲሏት፣ ኧረ አልመጣም ትላቸዋለች። ኧረ ስልክ የማያነሳም ሙሉ ቀን የለም። እስቲ ምናልባት ክረምት ላይ ተከራይቶ የነበረው ጓደኞቹ ጋር እዛ ሄዶ ሊሆን ይችላል ብላ ሲስተርም ለእኔም አልነገረችኝም፣ ለትልቁም ወንድምም አልነገረችም። ዝም ብላ ታድርልሻለች። ከዛ ልጁ የታደሰ የሚባለው ቤተሰብ ኦልሬዲ ማክሰኞ ማታ ውብሸት ስልክ እንደማያነሳ ቤተሰብ ጋር እንደደረሰ ደርሷል። ቤተሰብ ሮብ ጠዋት መጥቶ ዩኒቨርሲቲውን እንደሚጠይቅና ዶርም እንደሚያሰብር ያውቃል። ስለዚህ ምንድን ያደረገው ውብሸት አንድ ዶርም ተዘግቶበት ከተገኘ አንተ ነገ ለሄድከው ተብሎ ስለሚያዝ ቤተሰብ ከመምጣቱ በፊት ሮብ ጠዋት በር ከፍቶ ውብሸት መሞቱን ተናገረ። እንዴት ነው የተናገረው? ስለ ንገርሽ ሮብ ጠዋት እንዴት አንተ መሞቱን አወቅ ስለው ሮብ ጠዋት በሃይላንድ ውሃ ገዝቼ አስቀምጬ ነበር አለ። ቢያመኝም ይመመን ብዬ ያን ውሃ ላወጣ ገባኋል። ይታይሽ እንግዲህ ከሰኞ እስከ ሮብ ጠዋት ድረስ ያመኛል ብሎ ዶርም ያልገባ ልጅ ጓደኛው ጋር ሀብታሙ የሚባለው ጓደኛው ጋር እየገባ ልብስ ሲያወጣል። ሮብም እንደዛ ሀብታሙ ጋር ሄዶ አደረ። አላደረም። ግን ከሰኞ እስከ ሮብ ጠዋት ድረስ ዶርምን ትቶ የወጣ ሰውዬ ሮብ ጠዋት ውሃ ሊያወጣ ቢያመኝም ይመመኝ ብሎ ዶርም ገባ። ሌላ ውሃ ቆይ ዝም በይ። ከዛ ዶርም ሲገባ ምን አየሁ አለ፣ ጠረጴዛ ላይ ስልኩን አየሁ። ከዛ ስልኩን ሳየው ይሄ ልጅ የት ሄዶ ነው? ይሄ ልጅ እህቱ ጋር አልሄደም እንዴ ብዬ አልጋው ላይ ሳየው በህይወት የለም ማለት አልጋው ላይ ህይወቱ ያለፈው ማለት ነው። ቆይ ልነግርሽ ነው። ከዛ በህይወት የለም። ከዛ ምን አደረግክ ስለው አስቢ እንግዲህ ወደፊት የሁለቱን ግንኙነት አመጣልሻለሁ በኋላ ላይ በጣም ጓደኛሞች ናቸው። ከዛ ምንድን ያደረግከው ስለው መልሶ ዶርሙን ቆልፎበት ሄዶ ከሌላ ዶርም የውብሸትን ጓደኛ አንኳኩቶ ጠርቶ ሲያየው ውብሸት ምን ሆነ አመመው እንዲህ ብዬ ደነገጥኩ አለ። ለምን ማክሰኞ ዕለት ሲፈልጉታል ስላላገኙት ጠዋት ሄዶ በሩን ሲያንኳኳበት ደነገጠ እና እንዲህ ገፍትሬ ዋለ። ሮጬ ዶርሙን እንዲህ ስከፍተው ዶርሙ ቁልፍ ነው አለ። ከዛ ቁልፍ እኮ ነው ስለው ከኋላ የመጥቶ ቁልፉን ከፈተና ሂድየው እስኪ ያለኛል ሂድየው አለኛል። ከዛ ሄጄ እንዲህ ሳደርገው አፉ ላይ የሆነ ነጭ ነገር አለበት። እንዲህ ነው እጁን እንደዚህ አድርጎ ትራስ ካጠገዋለ እንዲቀጥ ብሎ ነው እንዲህ በጀርባው ይተኛዋል። ከዛ ወጥቶ ለሚመለከተው አካል ሪፖርት አድርጎ መጥቶ ፖሊስ የህግ አካላት አስክሬን እናነሱ። እሺ አንተና ውብሸት እዚህ ድረስ ነው ጓደኝነታችሁ አልኩት። አዎ
መልካም ሌሎች ጓደኞቹ መጠየቅ ጀመርኩ። የውሸት ጓደኞች ስጠይቀው ሀቡ ምን እንደሰማው ታውቂያለሽ? አምና ይሄን ያደረገው ልጅ አሁን ታደሰ የሚባለው ወባ ታሞ አንድ ዶርም አልነበሩም፣ የተለያዩ ዶርም ነበሩ። ወንድሜ ራሱ ዶርም አምጥቶ አልጋውን ለቆ እሱ ከጓደኛው ጋር ተደርቦ እየተኛ በእጁ ነበር ያስታመሙ። እሱ ብቻ አይደለም፣ ወባ ምግብ አላስበላ ስትለው የግቢው ምግብ አልበላ ሲለው በብሩ እየገዛ ነበር ያስታመሙ። ላፕቶፕ እኔ ነበርኩ ከዚህ የላኩለት። እንደ አጋጣሚ ደረሰኙ የላፕቶፑን ፎቶ አለኝ እልክልሻለሁ። እኔ ነበርኩ ቀድሜ የላኩለት ላፕቶፕ እስከሚገዛ በወንድሜ ላፕቶፕ ነበር የሚጠቀመው። ታውቂያለሽ? የክፍል አሳይመንት ሳይቀር አብረው ነው የሚሰሩት። አምና ክረምት ላይ ተከራይቶ የሄደበት ተከራይቶ የሚኖርበት ቤት ሄዶ በወንድ እጁ ወጥ ሰርቶ አብልቶታል። በጣም ጓደኛሞች ናቸው። አምና ካቻ አምና ወንድሜ ከሌላ ዶርም እየኖረ ወንድሜን ብሎ ሲመጣ ነው የውብዬ ጓደኞች እሱን የሚያውቁት። እሱ ግን ጓደኝነቱን ጭምር ነው የካደኝ ፊቱ። ታውቂያለሽ? ጓደኝነቱን ጭምር ለእኔ ለእህቱ ካደኝ። ግን ከኋላ ስሰማ ዜናው ሌላ ነው። የእሱ ይገርምሻል፣ የአስክሬኑ ሽኝት ቀን ማለት ነው ጭራሽ የሀዘን ፊቱ ላይ አይታይም ነበር አሉ። ጭራሽ ጓደኞቹ ብር አዋጥተው ወረቀቱ ለእኛ ተሰጥቶናል። ብር አዋጥተው የሀዘን ሽኝት ፕሮግራም ሲያደርጉ እሱ በቦታው ላይ የለም፣ ብርም አላዋጣ። ታምኛለሽ? ከዛ ምን አየሁኝ፣ ልብሱን ስቀበል ከዩኒቨርሲቲ እስካሁን ስቲል የማመንና ያለማመን ውስጥ ነገር ውስጥ ነው ያለሁት። ከዩኒቨርሲቲ ልብሱን ተቀብዬ ስወጣ እሱ ከፊታችን ቦርሳ እንዲህ ነገር አዝሎ እየወጣ ነበር። የሆነ ሴት ልጅ ከውጭ ባንኪውን ምሰራ አላቅም እየመጣኝ ነበር። ተቃቅፎ ተሳሳሙና ተሳሳቁ። ሲሳሳቁ አይን ላይ ንግጥም ማለት ታውቂያለሽ? ሀቡ ከግሬ እስከ ጥፍሬ ድረስ ነዘረኝ። እዛ ሰዓት ላይ እንዲህ ይሄ ነገር ምንድን ነው አልኩኝ። ከዛ የሐኪም ቤት ማስረጃው እስከሚወጣ መጠበቅ ነበረብኝ። ምክንያቱም ይሄ ልጅ የድሃ ቤተሰብ ልጅ ነው። ያለ ስራው ከትምህርቱ ላይ ማስለቀስም ወይ ደግሞ ከትምህርቱ ላይ አጉል ማድረግም አልፈለግኩም። እግዚአብሔር የሚያውቀው ግን ሁሌ ቤተክርስቲያን እየሄድኩ መድኃኒዓለም ወይ ንጹህ እንዳላስለቅስ ብቻ ጠብቀኝ ነበር ምለው ሁሌ ማለት ነው። ከዛ የሐኪም ቤቱ ማስረጃ ሲወጣ በመርዝ ነው የሞተው። በመርዝ ነው የሞተው። መርዝ በልቶ መርዝ ግተውት፣ እዚያውም በጣም የሚከረፋ መርዝ። በምን ጊዜ በምን ሰዓት ይመስለኛል? ሌሊት ሰኞ 10 ሰዓት መሰለኝ በተኛበት በዛው ንቅ አድርገው የጋቱት። ምክንያቱም የአንገቱ ላይ የነበረ የአንገት ሀብል ተበጥሷል፣ መስቀሉ ተበጥሷል። ጆሮ ላይ አድርጎ የተኛት ኤርፎን የለችም። ጠርጥሬ ነበር። ምክንያቱም ወንድሜ ጊጃማ ለብሶ ነው የተኛው። ጊጃማ ሸሚዝ፣ ቁምጣና ካልሲ አድርጎ ነው አልጋ ላይ የተኛው። በዛ ላይ የገና ጾም ገና ገብቶ የመጀመሪያው ቀን ነበር። ይጾማል ነግሬሻለሁ። ስትጾሚ ደግሞ ውለሽ ማታ ምግብ በልተ የሰጠኝ በራሱ ይደክማል። ከዛ እንደተኛ እዛው ንቅ አድርገው መሰለኝ ጋቱት። ምግብ ውስጥ ቢሆን እንጂ እንዴት እንደዛማ እንዴት ምግብ ውስጥ አይሆንም። ምክንያቱም ምግብ ውስጥ ቢሆን በጣም ስለሚገባ ያውቀዋል። የሐኪም ቤት ማስረጃ ራሱ ምን ይላል መሰለች? ይሄ በሌላ አካል ተገዶ ካልወሰደው በስተቀር በማታለል የሚሰጥ መድኃኒት አይደለም። ምክንያቱም በማታለል የሚሰጭ ወይ ምግብ ውስጥ አድርገሽው ቢሆን አንደኛ በጣም ምንም አይነት ከለር የሌለው ምንም አይነት ሽታ ምንም አይነት ጣዕም የሌለው ነው መሆን ያለበት እንዳያስታውቅ። ይሄ ግን በጣም የሚገማ ሽታ አለው። ገባሽ? እንትና ታደሰ ይሸታል እያለ ክፍሉን ለቆ ሲወጣ የነበረው የሚሸት መርዝ ስለሆነ ነው ስለሆነ እና እንደዛ ከሆነ አንደኛ ያለ ነው መርዙ የወሰደው ማለት ነው። ለምክንያቱም እሱ ይሸታል ብሎ ነው ጥሎ የወጣው ክፍሉን። ሲጀመር ሰኞ ዕለት 10 ሰዓት ላይ እንቅ አድርገው ግተውት ዶርም ቆልፈውበት ነው የወጡት። እውነቱን ስነግርሽ ማለት ነው። ምክንያቱም አንደኛ ልጁ እንደተስተካከለ ነው። በቃ እንዲቀጥ ብሎ እንደተኛ ነው። አንሶላው አስመልሶበታል። ጌታ ያስመለሰበትን አይቼዋለሁ። እንዴት ነው አንቺ ሰው አስመልሶ ተስተካክሎ የሚተኛው? እንደው በፈጠረሽ ጌታ ንገሪኝ። ቀጥ ብሎ ነው የተኛው። ሁለተኛ
ዶርም ውስጥ ምንም አይነት የመርዝ የነካው እቃ የለም። ያለው እንትን ዝክሩን የዘከረበት ጂኦሎጂስ እና ውሃ ነው ያለው። ሁለቱም ተመርምሮ ንጹህ ነው፣ የለውም፣ አልተመረዘም። ያ ማለት ግተውት የተረፈውን እቃውን ይዘውት ሄደዋል ማለት ነው። ሁለተኛ ሶስተኛ ምን ብሎ ጠረጴዛ ላይ ያስቀምጧል ከሲልኩ ጋር መጽሐፈ ምሳሌ ያለ እግዚአብሔር የሚጸየፋቸው 6 ነገሮች 7ተኛዋን ነፍሶ አጥብቃ ትጸየፋታለች ይልና አንደኛ የትዕቢት ዓይን፣ ሁለተኛ ክፉ ሀሳብ የምታመነጭ ልብ፣ ሶስተኛ ወደ ክፉ ቦታ የምትሄድ እግር፣ አራተኛ ንጹህ ደም የምታፈስ እጅ፣ አምስተኛ ምንድነው? አምስተኛው ክፉ ነገር የምትናገር ምንድነው? ብቻ አምስተኛው ረሳሁት እና 6ተኛውን ዳሽ ብሎ ነው ያለፈው። 6ተኛው ምንድነው የሚለው? በሐሰት ምስክር ነው የሚለው፣ በሐሰት የመሰከረ ነው የሚለው። እሱን ዳሽ ብሎ ታልፏል። 7ተኛው ላይ ምን ብሏል? በወንድማማቾች መካከል ጥላቻን የምትዘራ ምላስ ብሎታል። ይሄ ማለት ከኔ ከጻፈልኝ ጋር ስታመሳክረው ትክክለኛ ማስፈራራት ነበረበት። ባያስፈራሩት ይሄን ጽፎ አያስቀምጥላቸውም። እግዚአብሔር ይሄን ይጠላል። ይሄን አልፋችሁ ከገደላችሁ ግደሉኝ ብሎ ራሱን አሳልፎ ሰጥቷቸዋል። ምክንያቱም ሁለቱም እንደሱ እሱም ያ ሁለቱም በሃይማኖታቸው እንኳን አንድ ናቸው፣ ክርስቲያን ናቸው። ሁለቱም ባለማህተብ ናቸው። ይታይሽ እንግዲህ እና ያም ብሎ ነው የሄደው። ሁለት እሺ ከአስክሬን ምርመራ ከውጤቱ በኋላ ምን ተደረገ? መርዝ ተሰጥቶት እንደሞተ ከታወቀ በኋላ የመጀመሪያ ተጠርጣሪ ማን ነው? ታደሰ አገኘውን አሳሰርኩት። የመጀመሪያው እሱን ነበር። ከዛ አሳሰርኩት። እሱ ከታሰረ በኋላ ታደሰ አገኘው ይባላል። ግን አንገቱ ላይ ምንም ማስገድደው ሲያጠጡት አሻራ ምናምን ምንም ሰውነቱ ላይ አላነሱም። አሻራ አላነሱም። ሲጀመር በወቅቱ ቆይ እሱ ጋር ልምጣልሽ። እንደውም በጣም የረሳሁት ነገር ምን አለ መሰለሽ፣ የአስክሬኑ ሽኝት ቀን ከ5 ኪሎ ቅድስተ ማርያም ፊት ለፊት የማህበረ ቅዱሳን ህንፃ አለ። የማህበረ ቅዱሳን ህንፃ አለ። እዛ ላይ 6ኛ ፎቅ ነው የሚሰሩት። ስማቸው ቀሲስ ኃይለ ኢየሱስ ይባላሉ። በትክክል ስማቸው እንደዛ መሰለኝ ባልሳሳት። የተላኩት ምንድን ነው? ልጁ ግቢ ጉባኤ ነው፣ የቤተክርስቲያን ልጅ ነው። ፍትሐት አድርገው ወይ ጸሎት አድርገው አስክሬን ሸኙ ብሎ የተላኩት። ይታይሽ እንግዲህ እሳቸው ሲመጡ አስክሬኑ እየተጫነ ነው። ምክንያቱም ወደ ክፍለ ሀገር ስለሚሄድ በጊዜ መድረስ ስለነበረበት አስክሬኑ እየተጫነ ነው። መኪና ላይ እየደረሱት ምንጊዜ ጸሎት አድርገው ምንጊዜ ይሄን ነገር ለመናገር እንደበቁ እግዚአብሔር ይወቀው ምን ብለው ይናገራሉ? ይሄ ሻማና ጧፍ እየበራ ነበር። ይሄን የምታበሩትን አጥፉ፣ ቤተክርስቲያን እንደዚህ ያለ እንደዚህ አይነቱ ፍትሐት አትሰጥም፣ ትምህርት ከከበዳችሁ ወደ ቤተሰቦቻችሁ ተመለሱ ብለዋሉ። ያ ማለት ልጁ ራሱን ያጠፋው ብለው ተናገሩ ማለት ነው። አስበሽዋል? ይሄን ሲናገሩ ቤተሰብ በምን እንደሞተ አያውቅም፣ የህግ አካላት በምን እንደሞተ አያውቁም፣ የዩኒቨርሲቲው በምን እንደሞተ አያውቅም። የጠራቸው የግቢ ጉባኤው ኃላፊ አያውቅም። ከየት አምጥጠው ይሄን ተናገሩ? ሌላ ምንም አልልም እኔ። የያዙት መስቀል ይፍረድባቸው። እች ነገር የተደረገችው ያሉት ሻማ አታብሩ ነው። ሻማ አይፈቅድም። የምታበሩትን ሻማ ይሄን የምታበሩትንም አጥፉ። ቤተክርስቲያን እንደዚህ አይነቱን አታበረታታም፣ ፍትሐትም አትሰጥም። ትምህርት ከከበዳችሁ ወደ የቤታችሁ ወደ ቤተሰቦቻችሁ ተመለሱ። ያ ማለት ቤተክርስቲያን ፍትሐት አትሰጥም። ያ ማለት ዳይሬክት ራሱን ያጠፋው። ቤተክርስቲያን ለሁለት ነገር ነው ፍትሐቱን ማሰጠው። አንድ ሰው ራሱን ሲያጠፋ፣ ሁለት የሞላ ውሃ ውስጥ አውቀሽ ስትገቢ አይንሽ እያየ ፍትሐት አትሰጥሽም ቤተክርስቲያን። እንደዚህ ብለው ተናገሩ። ከዛ ልክ ስመጣ በዛ ሳሌ ወንድሜ ነበር የነበረው። ወንድሜ ራሱን ስቷል ማለት ትችላለሽ። ዩኒቨርሲቲ አያውቅም። እኔ ደግሞ እኮ ከሚገርምሽ ሰዓት ቢኖሩ ከሰዓት የለም። አስክሬኑ እየተጫነ ነው የደረሱት። ምን ሰዓት ጸሎት አድርገው ምን ሰዓት ፍትሐት አድርገው ይሄን እንደተናገሩ እሱ መድኃኔዓለም ይወቅ፣ እሱ መድኃኔዓለም ይወቅ። እኔ አላውቅም። ከዛ እኛ ሄድን። ይህን ሁላ ጉድ አልሰማንም። እኔ ቀስ ብሎ የሆነ ሰው ለሳቸው ራሱን አጥፍቶ ነው ብሏቸው ቢሆንስ? ቆይ ልመጣልሽ ነው። እኔ ኦልሬዲ በዛ ሰዓት ላይ እኔ አስክሬኑን ሳቅ ልክ አስክሬኑን ሳጥን ሳይ ራሴን አላውቅም። አንስተው መኪና ከተቱ፣ ሊሸኙን ሄዱ። የመጡ ቤተሰቡ ተመለሰ፣ የሚሄደው ሄደ። እኛም አስክሬኑን ይዘን ሄድን። ቀብረን ስንመለስ ጓደኞቹ ኧረ እንዲህ እየተባለ ነው። ማን ያለው? ቄሱ ነው ያሉት። ከዛ እከሳቸዋለሁ ስል
ስልካቸውን ስጡኝ ነው መጀመሪያ፣ ስልካቸውን ስጡኝ። ቀጥታ ያመጣ የእሳቸውን የግቢ ጉባኤ ኃላፊ ዲያቆን በሱ ፍቃድ ይባላል እና ደወልኩለትና ዲያቆን ክብሩ ይስፋ ይባላል፣ ይቅርታ። ከዛ ደወልኩለትና ቁጥራቸውን ስጠኝ ስለው ቆይ ለማንኛውም ጠይቄ እሰጥሻለሁ አለኝ። ከዛ የማን ሰጠኝ? ከእሳቸው ጋር አብሮ የመጡትን የግቢ ጉባኤ አስተባባሪ ዲያቆን ቢኒያም ይባላል፣ የእሱን ሰጠኝ። እሱ ምን አለኝ? አላሉም ነው ያለኝ። ታውቂያለሽ አቡ ይኸውልሽ ቄሱ ምንም ነገር የለበትም አላሉም አለኝ። አላሉም አልኩት። አዎ አላሉም። አዎ የሰማይና የምድር እግዚአብሔር ይፈርዳል። እኔም ደግሞ በቻልኩት ልክ እፋረዳችኋለሁ፣ አለቃችሁም። ምክንያቱም እናንተ መስቀል ይዛችሁ ልጁን እያወቃችሁት ምን ያህል የቤተ ክርስቲያን ልጅ እንደነበር፣ ምን ያህል እግዚአብሔር እንደሚፈራ፣ ምን ያህል ክርስትናን የእውነት የሚኖር ልጅ እንደሆነ እያወቃችሁ ራሱን ያጠፋው ብላችሁ ደሙን ልቀብሩ ብር በልታችሁ እንዳይሁድ ካዳችሁት አይደለ? እግዚአብሔር ግን ደሙን ይበቀላል። ይሄ ልጅ የዚህ ልጅ ደም የአቤል ደም ነው አይለቃችሁም ብየው ሲጀመር እሳቸው በሙሉ መድረክ ላይ የሀገር ህዝብ በተሰበሰበት እንትን ያሉት አለቃቸውም እንደዛ ከሆነ አልኩትኝ። ከዛ ስልኩን ዘጋውበት እንደዛ ብዬ በወንድሜ ስልክ ስለነበር የደወልኩለት ወንድሜ ጋር ደውሎ ሲስተርክ ስለተናደደች ነው እሳቸው ብለዋል ያሉት፣ ግን እንደዚህ ወሬ ሰምተው ነው አሉ ማለት ነው። ከዛ ይሄ ዲያቆን በሱ ፍቃድ የሚባለው ዲያቆን ዮሴፍ የሚባለው ጋር ደግሞ እሱ ደወለልኝና እኔ ነኝ አልኳቸው አለ። ኬታ መጣ? ውብሸትን ታውቀዋለህ አልኩት። አዎ ውብሸትን አውቀዋለሁ አለኝ። ውብሸትን ካወቅከው ራሱን ያጠፋል ብለህ ታስባለህ ስለው በፍጹም አለኝ። በዚህ መጽሐፍ ቅዱስ እጅ የምላለው በፍጹም አላልኩ እንትን ራሱ እንደማያጠፋ እርግጠኛ ነኝ በዚህ። ኦኬ ውብሸትን ካወቅከው በዚህ ልክ እርግጠኛ ከሆንክበት እንዴት ለሳቸው እንዲህ ብለህ ተናገርክ አልኩት። እኔም ዩኒቨርሲቲ ውስጥ ወሬ ነው የሰማሁት። ማን ሊያስወራ ይችላል? ምንድን ነው ያሰበው እሱ? ዩኒቨርሲቲው ራሱን አጠፋው ብሎ እንዳስወራ አይነት ነገር። ዩኒቨርሲቲው ምን አገባው እዚህ ውስጥ ራሱን አጠፋው ብሎ የሚያስወራው? ከዛ እኔ ይሄን ነገር አላምንም። ነገር ግን አሁንም እሳቸው ራሱ እከሌን ያለኝ እንዲሉኝ ይፈልጋለሁ። የእሳቸውን ቁጥር ነው የምፈልገው ስለው እሳቸው እኔን ከማናገር ይልቅ ምን አደረጉ? ለቤተ ክርስቲያኑ አካል ወይ ደግሞ ለግቢ ጉባኤ ኃላፊው ልከሰስ ነው ብሎ ሪፖርት አደረጉ ማለት ነው። እዛ ቢሮን የተጠራው ሄድኩኝና ምንድን ነው የተፈጠረው ሲሉኝ እናንተ ምን አድርጉ ብላችሁ ነው እኝን ቄስ የላካችሁት አልኳቸው። እኛ ልጁ የቤተክርስቲያን ልጅ ነው፣ ቆራቢ ነው፣ ግቢ ጉባኤ ተሳታፊ ነው። ስለዚህ ጸሎት አድርገው አስክሬኑን ሸኙ ብለን የላክናቸው። ታዲያ የተላኩበትን ትተው ያልተላኩበትን ለምን ቀበጣጠሩ? አንድ አባት ሲጀመር እኔ እስከማውቀው ድረስ እዚህ ጋር ያላችሁ ክርስቲያኖች ትሰሙኛላችሁ። ይሄ ነገ እግዚአብሔር ፊት እንቆምበታለን፣ በእያንዳንዱ አቃላችን እንጠየቅበታለን። እኔም ማውቀው አንድ ሰው በምን ምክንያት እንደሞተ ካልታወቀ ሊያጽናኑሽ ይችላሉ፣ ጸሎት ሊያደርጉልሽ ይችላሉ። በዛ ጉዳይ ላይ ግን ምንም አይነት ማብራሪያ አይሰጡም። በተለይ ሕግ የያዘው ጉዳይ ከሆነ እሳቸው እኛ እንደ ቤተሰብ እንኳን ምንም በማናውቀው ደረጃ እግዚአብሔር ይግደለው፣ ሰው ይግደለው፣ ራሱን ያጥፋ በማናውቅበት ደረጃ ከመምጣታቸው ሰዓት የለም። ምንጊዜ ጸሎት አድርገው አስክሬን እየተጫነ መኪና ላይ ደርሰው ምንጊዜ ይሄን ነገር ተናግረው እንዲሄዱት እሱ መድኃኔዓለም ይወቅ። ከዛ ያን ተናግረው ሄዱ። ከዛ ይሄኛው ዲያቆን በዋናው የጠራቸው ኃላፊው ዲያቆን ክብሩ ይስፋ የሚባለው ምንድን ያለኝ እኔ ከዲያቆን ዮሴፍ ጋር የተቀበልኳቸው እንደውም የዩኒቨርሲቲው ከልክሎን ነበረ። ይሄ የትምህርት ቦታ ነው እንጂ የሃይማኖት ቦታ ስላልሆነ የሃይማኖት አባት አናስገባም ብለው ይከለክሏቸዋል። ከዛ አጋጣሚ ያው ዩኒቨርሲቲ ውስጥ የሆነ ነገር ሲፈጠር በተለይ እንዲህ ግድያ ምናምን ሲፈጠር ፌዴራሎች ይመጣሉ፣ ረብሻ እንዳይነሳ እና ፌዴራሎች በር ላይ ስለነበረ እነሱን ለምነው ነው ያስገቧቸው። እነሱን ለምን ያስገቧቸው? ለምንድን ነው? ልጁ ያውቁታል ምን አይነት ክርስቲያን እንደነበረ ስለሚያውቁት ቢያንስ ጸሎት አድርገን እንሸኝ። አዲስ አበባ መስሏቸው አብረው ሄደው ሊቀብሩ ነበር። ነገር ግን እኔም አዲስ አበባ እንዲቀበር ነበር የፈለጉት። ግን እናቴ ልጄን አምጡልኝ አለች። ከዛ ስትለኝ እሷንም ከዛ እያመማት ነው ማለት ስለከበደኝ ነው ይዤ መሄድ የፈለጉትኝ። ከዛ በቃ ቢያንስ ጸሎት አድርገን እንሸኘው ብለው ነው እኝን አባት የተጠሩት ማለት ነው። ከዛ መጥተው ያን ተናግረው ይሄዳሉ። እንደውም በጣም የውብሸት የሚያውቁት ጓደኞቹ በጣም ነው የተናደዱት። ረብሻውን ላይ ሊያነሱ ነበር አሉ። እንዴት እንደዚህ ይላሉ? ምክንያቱም ያውቁታል ልጁ ምን አይነት ባህሪ እንደነበረው፣ ምን አይነት ክርስትና እንደነበረው ያውቁታል። ኢቨን ፖሊስ ጣቢያ ድረስ ሄደው ቃል ሰጥተዋል። ውብሸት ባህሪውን እኛ የወደፊት ራዕያችሁ ወይ ደግሞ መሆን የምትፈልጉት እንደማን ነው ብንባል እንደ ውብሸት ብለን ራዕይ አድርገን የምንጠቅሰው ልጅ ነው ብለው የተናገሩ ናቸው። እና ከዛ ምን አድርገው ለምንድነው ወደዛ የተላኩት ስንላቸው አስክሬን እንዲሸኙ ነው። አስክሬን እንዲሸኙ ከሆነ ይሄን ነገር ለምን ሊናገሩ ቻሉ?
በቃ እንደ ፊታቸውን የነገርኳቸው ይሄ ነገር ቀጥታ መረጃ ለመደበቅ ብር ተከፍሎት ያደረጉት ነገር ነው። እኔ እንደ አንድ ክርስቲያን የቤተክርስቲያን ልጅ ነኝ። ክህነቶትን አከብራለሁ። ጥፋት ግን ጥፋት ነው። በቃ እውነቱ ለእኔ የሚመስለኝ እንደዛ ነው። እውነቱን ግን አንድ እግዚአብሔር ያውቀዋል። የያዙት መስቀል ደግሞ ቀልድ አይደለም፣ ይፈርዳል። ሁላችንም እንሞታለን። ሺህ ዓመት እኮ እዚህ ዓመት ማናችንም እኮ ሺህ ዓመት አንኖርም። እንሞታለን። በእግዚአብሔር ፊት እንቆማለን። ለእያንዳንዳችን ስራ እንጠይቅበታለን። እና ከዛ በኋላ ጭራሽ ራሱን እና ያጠፋው ብለው ከኔ ጋር ሙግት ገጠሙ። ታውቂያለሽ? ከየት ሰሙት አልኳቸው። እኔ ወደ አስከሬኑ ቦታ ሽኝት እየተጣደፍኩ ሲሄድ ተማሪዎቹ ከኋላ መርዝ ጠጥቶ ነው ራሱን የሚያጠፋው ብለው ሹክሹክታ እየተንሾካሾኩ ነበር። አንቺ እንዴት ነው የዩኒቨርሲቲ አካል እያለ የጠራሽ አካል እያለ ከደህና አካል ነገር ብትጠየቂ ይሄ ሰው ነው ያለኝ ብለሽ ከማታቀርቢው ሰው ወሬ ሹክሹክታ ሰምተሽ እንዴት ነው መድረክ ላይ ወጥቶ ራሱን የሚያጠፋው ብለሽ የምታወሪው? እስኪ ንገሪ። ለዛውም ህግ የያዘው ጉዳይ ማለት ነው። እዛ ላይ ገና ውጤት አልወጣም ነበር አለ። ገና ውጤት ከአንድ ወር በኋላ ነው የሚወጣው። ገና ይሄ እኮ አስክሬኑ የተነሳ ቀን ነው። አስበሽዋል? ከዛ ምን አሉኝ መጨረሻ ላይ አንቺን በምትሄጂው ሂጂ፣ እኔም ራሴን እከላከላለሁ አሉ። እውነት ነው። እኔ ብከሳቸው ራሳችን ባደራጀናት ቤተ ክርስቲያን ራሷ ጠበቃ ቁማ እንደምትከራከርለት አውቃለሁ። እዛ ውስጥ አገልጋይ ስለሆኑ ማለት ነው። ያም ሆነ ይህ እግዚአብሔር እውነቱን ይፈርዳል። ቃል ሰጥተዋል እሳቸውም እውነቱ ከወጣ እሳቸውን መጠየቅ ባለባቸው ጊዜ ይጠየቃሉ። እኔ ግን የምድርን ፍርድ አይደለም የምፈልገው፣ የሰማይን አምላክ ፍርድ ነው የምፈልገው። ምክንያቱም ይሄ ልጅ ንጹሕ ልጅ ነው። የዚህ ልጅ ደም የአቤል ደም ነው። ጓደኞቹ ቀርበው ራሱን ያጠፋው ብለው ሲከራከሩኝ እርስዎነት አስክሬኑን ሄደው የገነዙት አልኳቸው። እርስዎነት አስክሬኑን ሄደው የገነዙት? አስክሬኑ ተገንዟል። ሲቀጥለው ራሱን አጠፋ ከተባለ ልጁ በዚህ ልክ መዋሸት ለምን ፈለገ? ከሚገርምሽ የታደሰ የሚባለው ለእኔ 5:10 ነው ገባሁ ያለኝ አይደለ ክላስ። ኢቨን እኔ ገብቼ ስተኛ ልጁ ውሸት አልጋ ላይ እንደተኛ ነው የነገረኝ። ይሳቅ ለሚባለው ለወንድሜ ጓደኛ ደግሞ 5:10 ስገባ ውብሸት አስመልሶታል። እንግዲህ ልብ በይ፣ ውብሸት አስመልሶታል። እኔን ሲያየኝ የእርዳታ አይነት ነገር ጠየቀኝ። ውሃ ስጠኝ ይሁን አላቅም፣ የእርዳታ አይነት ነገር ጠየቀኝ። ነገር ግን እኔ ትኩረት ማሰጠትም አልጋ ላይ ወጥቼ ተኛው። ልብ በይ። ሀብታሙ የሚባለው ለራሱ ጓደኛ ለሀብታሙ ለሚባለው ገብቶ ዶርም ዕቃ ሲያወጣለት ለነበረው ደግሞ ምንድን ነው ያለው? የገባሁት 3 ሰዓት ነው ከምሽቱ። ሰዓቱን ራሱ ልዩነቱ እኔ 3 ሰዓት ነው የገባሁት። ስገባ ውብሸት አልተኛም ነበረ። ከዝክር የተረፈ ዳቦ ነበረ። እሱን ሰተን አብረን በልተን ተያይዘን ተኛን። እንደተኛን ውብሸት 2 ጊዜ የማቃሰት ድምፅ አሰማ። ውብሸት አመመክ እንዲህ ስለው አይ አላመመኝም አለኝ። ከዛ እኔ ደክሞኝ ስለነበር ቀድሞኝ እንቅልፍ ወሰደኝና ተኛው ያለው። ከዛ እኔ ጋር ደወለልኝ። ሌሊት ሰኞ ዕለት ሌሊት እዚህ ጋር በጣም ልዩነት ስላለው የዚህ ልጅ ገምልሽ እና ደወለልኝና ሄድኩኝ 10 ሰዓት አካባቢ። ከዛ በኋላ ታደሰ በር ላይ ቆሞ ነበር፣ ዶርሙ በር ላይ። ክፍሉ የተወሰነ ሽታ ነበረው። ከዛ ገባሁና ታደሰ ያለው ገብቶ የሚለበስ አንሶላ አወጣልኝ ነው ያለኝ። ልብ በይ። ሀብታሙ ያለው ሱሪና ከላይ የሚለበስ ቦዲ በጊጃማ ስለነበረ ሱሪና ቦዲ ያወጣሁለት ነው የሚለው። እንግዲህ ሁለቱ ናቸው የሚያውቁት ያችን ኬስ። አንቺ አንድ እውነት ለምሳሌ እኔ ዛሬ ያየኋትን የዛሬ 1 ዓመት እንኳን ቢሆን ያችን ቃል ነው የምናገረው። ለምን አይምረሽ ውስጥ ሊያርሹ ነው የምትናገረው። ውሸት ከሆነ ግን ትቀያየሪያለሽ። ለምን አያዝልሽ? ታደሰ ያለው ገብቶ አንሶላ ወጣልኝና ወደ ዶርሙ ይዞኝ ሄደ ነው። ሀብታሙ የሚለው ሱሪና ሸሚዝ አወጣሁለት ነው የሚለው። ሪከርዱን ቀድቼዋለሁ ከሚገርምሽ አለኝ። ከዛስ ማክሰኞ ዕለት ጠዋት ገብቶ ታደሰ ያለው ኢንተርኔሽን ወረቀትና ጫማ ወጣልኝ ነው። ሀብታሙ የሚለው ደግሞ ሎከር ከፍቼ፣ ሎከር ማለት ላፕቶፕ የሚያስቀምጡበት ሳጥን፣ ሎከር ከፍቼ ላፕቶፕና ጫማ ነው ያወጣሁለት አለ። እሺ አንተ ሰኞ ዕለት ማታ ገብተህ ሌሊት ገብተህ ልጁ እንዳስመለሰው ስታውቅ፣ ማክሰኞ ጠዋት ገብተህ ሎከር ከፍተህ ላፕቶፕ ስታወጣ እንዴት ነው ልጁን ያላየው? እሱን ተው፣ ጠረጴዛ ላይ የነበረውን ስልክ እንዴት አላየህም አልኩት። ልብ አላልኩትም ነበር ነው የሚልሽ ታውቂያለሽ። ከዛስ እሺ ከዛ ለልጆቹ ለጓደኞቹ ወይ ለቤተሰብ ለማሳወቅ አልሞከራችሁ ነበር ስለው ታደሰን ጠይቄዋለሁ፣ ለጓደኞቹ ወይ ለቤተሰቦቹ አሳውቅሃለሁ ስለው ማክሰኞ ዕለት ለጓደኞቹ ደውያለሁ ይበለኝ ቴክስት አድርጌያለሁ ይበለኝ ከሁለቱ አንዱ ብሎኛል፣ ግን አሳውቄያለሁ ብሎኛል። ታደሰ ግን እንኳን ሊያሳውቅ ሲጠይቁት እንኳን ሊናገር ፈቃደኛ አልነበረም። አይሽ በሁለቱም እንግዲህ ሁለቱም ጓደኛ ማቾች ናቸው።
ያለው ልዩነት ማለት ነው። እና ተያዘ ልጁ አስከሬኑ ምርመራ ሲወጣ አሳስኩት ተያዘ። ወረደ ወደ 80 ቀን ታሰረ። ሲታሰር አስከሬን ምርመራው ሲወጣ ከአንድ በላይ ታደሰ ብቻውን ይሄንን በጭራሽ አያደርግም። ከኋላ ኃይል አለ፣ በትክክል ኃይል አለ። ቢያንስ 3 ሰው ነው ይሄን ነገር ያደረገው በትንሹ ማለት ነው። እኔም በራሴ የደረስኩበት ነገር አለ። ነገር ግን በግልጽ ተናግሬያለሁ። ይሄ ሰው መያዝ አለበት፣ እንደዚህ አይነት ልዩነት አለው። ስለዚህ ይሄ ልጅ ተይዞ እንደታደሰ ምርመራ መደረግ አለበት ብዬ አመልክቼ ነበረ። ሊይዙት አልፈለጉም፣ አላዙትም። ስቲል እስካሁን ድረስ ታደሰን ተያዘ ተባለ፣ ገባ፣ እስር ቤት አስቀመጡት። ተመረመረ ተባለ። ቃል ሲጠየቅ ምን አለ? ቃል ሲሰጥ በቃ እንደዚህ ለእኔ ያለኝን አለች። ሰኞ 5 ሰዓት ከ10 ገባው። ተኝቶ ነበረ። 2 ጊዜ የማስመለስ ድምፅ አሰማ። ውሃ ልስጥ ስለው ዝም አለኝ። ወርጄውም አላየሁትም። ደግሞ ስላልጠየቀኝ ተኛው። ሌሊት የእሱ ሽታ እኔን አመመኝ። ዶርም ቆልፌበት ሄድኩ። በቃ ለእኔ ያልኩሽን ብሏል። ኦልሬዲ ፖሊስ ጣቢያ ነው የሰጠው ቃል እስከ ነገር እስከሰማሁ ድረስ። ከዛ በኋላ እስካሁን ቆየ። አሁን የጊዜ ቀጠሮ አልቋል። ስለዚህ መለቀቅ አለበት ወይ ደግሞ አቃቢ ሕግ ይክሰስ ተባለ። ሀው በጣም የሚያናድድሽ ኢትዮጵያ ውስጥ ሰው መግደል ነው እንጂ ማነው ሰው መግደል ነው እንጂ የሚጠቅምሽ ሰውን ገለሽ ፍትህ ሊሄድ ካልሽ ፍትህ አታገኝም። ምክንያቱም አንደኛ እኔ መጀመሪያ ስጠይቅ ቅዱስ ጳውሎስ ነው የተመረመረው ብዬሻለሁ። ሆስፒታል አሻራ አልቆ ፓታሎጂ ገብቷል ሲሉኝ ነበር። ፓታሎጂ ማለት ውስጥ ደዌ ማለት ነው። ውጤቱ ሲመጣ ግን የውስጡ ብቻ የፓታሎጂ ብቻ የውስጥ ደዌ ብቻ ነው የወጣው። የአሻራው አልወጣም። ለምን አልወጣም? ስለምን አልመጣም ውጤቱ ስላቸው እኛ ከላይ ሰውነቱ ስላልተቧጨረ ስላልቆሰለ ከላይ አሻራ አላነሳንም። ያነሳ ነው ምንድነው የውስጥ ደዌ ብቻ ነው የመረመር ነው። የአይን አሻራ ስላቸው የአይን አሻራ ሀገር ውስጥ አይሰራም ነው ያሉ። ኦኬ እሱ ብቻ ተይው። ላፕቶፕ እና ስልኩ 1 ወር ሙሉ ፖሊስ ጣቢያ ነበር ለምርመራ ተብሎ ሄዱ። እሱ ብቻ አይደለም ለመቀበል እኔ በጣም መከራዬን አይቼ ነው የተቀበልኩት። እናቱ ወራሽ መሆኗን ከፍርድ ቤት ሄጄ አስመስክሬ ነው የተቀበልኩት። ግን ላፕቶፑና ስልኩን ከተቀበልኩ በኋላ ምርመራ አልተደረገበትም። አምጥተው ኤግዚቢሽን ያስቀመጡት። ለምን ሲባል እኛ አምጥተው አልሰጡንም፣ ኤግዚቢሽን ያስገቡት አልመረመርንም ያሉ መጨረሻ ላይ ታውቂያለሽ። እሺ አሁን አቃቢ ሕግ ለምን አትከስም ሲባል በቂ ምስክር የለኝም፣ ማነው በቂ መረጃ የለኝም። እንግዲህ አስቢ፣ ሌሊት 10 ሰዓት ላይ ጨለማን ተገን አድርገው አስበው አቅደው ለሰሩት ለገደሉት ግድያ እኔ በአይኑ ሲገድል አይቻለው የሚል መረጃ ከዚህ በላይ ኬላ አምጣ። ከአንድ በላይ ተገዶ ነው የሚወስደው ብሎ መርዝ ጠጥቶ ነው ብሎ የሐኪም ቤት መረጃ ከወጣ ልጁ ይሄን ያደረገውን ሪያክሽን እያንዳንዷን ሄደው ቃል እንዲሰጡልኝ ካስደረግኩኝ እንደገና ደግሞ ልጁ ራሱን አጠፋ እንኳን ቢባል ልጁ ራሱን የሚያጠፋበት ምንም አይነት አይቅምም፣ አያጨስም፣ ምንም አይነት ሱስ የለበትም፣ ሴት የደረሰበት አይደርስም። ከሚገርምሽ ድቁና ሊማር እየተዘጋጀ የነበረ የቤተ ክርስቲያን ልጅ ስኮላርሽፕ ደርሶት አሜሪካ ፊላዴልፊያ ሊሄድ የነበረ በዛ ላይ በካምፓኒ ራሱ ሪከርዱን አሰማሻለሁ። ተመርቆ በካምፓኒ ራሱ ሊወስዱት እሱ ትኬት ሊችል ቪዛ ሊልኩለት በቃ ልጁ ስለ እሱ እኔ እንዴት ብዬ እንደምነግርሽ አላውቅም። ከፈለግሽ እኔ በውስጥ እልክልሻለሁ ውጤቱን ሁሉን ያለውን ነገር ማለት ነው። በጣም ብዙ ቻንሶች የነበሩት በጣም ትልልቅ፣ ከምንም በላይ ደግሞ በነርቭ የምትታመመው እናቱን ለማሳከም ከውጭ የሚመጡ ዶክተሮችን እያጠያየቀ ነበር። ታውቂያለሽ፣ በጣም ትልልቅ የነበረው ትልልቅ እቅድ አይደለም። ታዩ ለራሱ ታዩ ቤተሰቡ ምናምን እርሹ ኢትዮጵያን እንደ ኢትዮጵያ አንድ እርምጃ ማራመድ የሚችል ጭንቅላት ያለው ልጅ ነበር። ታውቂያለሽ፣ ይሄን የመሰለ ልጅ እኔን ተይ ድካሜ ምን ተይ ይሄን የመሰለ ምሁር ልጅ መሀል አዲስ አበባ ላይ 4 ኪሎ ላይ ለዛውም አዲስ አበባ ዩኒቨርሲቲ ማለት እንደ ኢትዮጵያ አይደለም እንደ አፍሪካ የሚጠራ ትምህርት ቤት ነው። ሰኞ የሞተ እስከ እሮብ ድረስ አስክሬን እንኳን ቼክ የሚያደርገው ሰው አልነበረ። ሰኞ የሞተ ሰኞ በር የተቆለፈ እስከ እሮብ ድረስ ዶርሙ መከፈትና መዘጋቱን እንኳን ቼክ እያደረጉ አልነበረ። የእሱ ሲገርመኝ ደግሞ ብቻ ተይ ተናገሪው ይውጣልሽ። አንቺ ሟች ቆስለሽ ህመምሽን እንኳን በጠበቃ እንኳን እንድትከራከሪ እኮ እድል የለሽም። እንዲህ ነው የምትታሰሩ። ታውቂያለሽ ኢትዮጵያ ውስጥ
ጠበቃ እንኳን ማቆም አትችይም። አቃቤ ህግ አልከስም ሲልሽ፣ ኦኬ አቃቤ ህግ የመንግስት ነው እና ሙሉ መረጃ የለኝ እንኳን አንቺ የግል ጠበቃ ቀጥረሽ ለምን አትችይም ማሀቡ አትችይም። ሞክሬ ነበር ያላደረግኩት የለም። አትችይም። ምክንያቶቹን አስቀምጪልን ያልቻልሽበት ለምን ከለከሉሽ? የመንግስት አሰራር እንደዚህ አይደለም። እኛ ፋይሉን ከዘጋ ነው ይግባኝ ነው እንጂ መጠየቅ የምችሉት ለእናንተ አንፈቅድም ነው ያሉት። ኦኬ እሺ ይግባኝ እንደዛ ከሆነ ደግሞ ወይ ፋይሉን ዘጉት እንዴ? ቆይ ልንገርሽ፣ ወይ ፋይሉን አያስከስስም ብላችሁ ዝጉ፣ ወይ ደግሞ ክስ መስርቷል ናቸው። ክስም አንመሰርትም ፋይሉንም አንዘጋ። ለምን? በቂ መረጃ የለም። ከዛስ ከቴሌ የምንጠብቀው መረጃ አለ፣ እሱ መምጣት አለብን። የቴሌው ደግሞ 6 ወር ዓመት ከዛም በላይ ሊፈጅ ይችላል። ከቴሌ የሚመጣው የማን ነው? ምንድን ነው? የልጆቹ ስልክ በስልክ ያወሩት ነገር ካለ ነው። እሱ ሊገኝም ላይገኝም ይችላል። አስተማማኝ አይደለም። ሲቀጥል የወንድምሽ ላፕቶፕ እና ስልክ አልተፈተሸም? 1 ወር ሙሉ ፖሊስ ጣቢያ ተቀምጦ አልተፈተሸም። 1 ወር ሙሉ አላስፈተሽም? እኔ ሲጀመር 1 ወር ሙሉ ለፍተሻ ነው ለምርመራ ነው የምንወስደው ብሎ ወስዶ 1 ወር ሙሉ አስቀምጠውት የመረመሩት ነው የመሰለኝ። እኔ በዛ ሰዓት ላይ ስቀበል ተፈትሹልኝም አላልኩም። በኋላ እኛ ወስደን ከነካካ ነው በኋላ ነው ኦልሬዲ ተመርምሯል ውጤቱ የታለ ብዬ ስላቸው አልመረመርንም ያሉት። ለምን እላችኋለሁ? መርምሩ ብሎ ያመጣልን የለም አንጥቶ ጊዜብሽን ያስገቡት አሉ። ስለዚህ አንቺ ግን ስትመረምሪ ካገኘ ከተቀበልሽ በኋላ ስትመረምሪ ምንም አላገኘሽም? ያገኘሁት ነገር ቢኖር ላፕቶፕ በአብዛኛውን ጊዜ አይፓዱ እንትኑን ቴሌግራሙን ነው የከፈት ነው እንዳለ ሁሉም ፓስወርድ ነው። ሁሉም በቃ ኖርማል ህይወትሽን የምትኖሪ ዘጋግትሽ የምትኖሩ የለም ሁሉም ፓስወርድ ነው። ምንም የተለየ ነገር የለውም። በቃ እንትኑ ላይ ቴሌግራሙ ላይ እንዳለ ስለ ስራ፣ ስለ ትምህርት ከዚህ ከልጁ ጋር እንደ አይነት ኢቨን የክፍል አሳይመንት አብረው ነው የሚሰሩት ከዚህ ከገዳዩ ጋር ማለት ነው። እሱና ብርቱካን የምትባል ወንድሜ 3ቱ ናቸው የክፍል አሳይመንት የሚሰሩት። ኒውስሩ እንኳን አይላቸውም። ወንድሜ ነው እየሰራ የሚለቅላቸው ታውቂያለሽ እንትኑ ላይ። ከዛ በተረፈ የተለየ ምንም ነገር ለዚህ የሚያበቃ ነገር ምንም ነገር የለም። ቴሌግራም ላይ ደግሞ ችግሩ ምንድን ነው? እኔና አንቺ የተጻጻፍነውን ቴሌግራም እኔ በማንኛውም ሰዓት መደለት ይችላሉ። ይጠፋል። ከአንቺ ጋር ከኔ ጋር ነው የሚጠፋው። ካስፈለገ ይደልቱታል ከራሳቸው ላይ አስፈራርተውት እንኳን ቢሆን ማለት ነው። በቴሌግራም ደግሞ ላያስፈራሩት ይችላሉ። እሱም ከሞተ በኋላ መደለት ይችላል። እሱን ነው የምልሽ። ቴብል ላይ ተቀምጦ 3 ቀን ሙሉ አይደል እንደ ቤቱ ተዘግቶ የነበረው። እሱን ነው የምልሽ ሀቡ። በጣም ብዙ ዋጋ እኔ በእርግጥ አንድ ትልቅ ነገር የምጽናናበት ነገር አለ። ይሄ ልጅ ቢኖር 20 ዓመት 30 ዓመት ነው የሚኖረው። ቢኖር እኔንም እናቴንም አገርም እንደ ሀገር ሊጠቅም ይችላል። ግን ኢትዮጵያ መልካም ሰው አይኑርብሽ፣ ምሁር ሰው አይቀመጥብሽ፣ ደግ ሰው አይበርክትልሽ ተብላ ተረግማለች። እግዚአብሔርን ነው የምልሽ። እኔ ይሄ ልጅ በጣም የምደሰትበት ነገር በአምላኩ ትእዛዝ ነው ይኖረው። እንግዲህ አስቢ፣ የሰው ልጅ በሞተ በ3 ቀኑ ነው አይኑ የሚፈሰው አይደለ? ሰኞ ማታ ይሞተ፣ ማክሰኞ ውሎ፣ ሮብ ቅዱስ ጳውሎስ አድሮ፣ ሐሙስ ቤተክርስቲያን አድሮ፣ ዓርብ በ5ኛው ቀን የተቀበረው። ሽታ እንኳን የለውም ታውቂያለሽ? ሽታ እንኳን የለውም። እግዚአብሔር በዚህ ልክ ነው የጠበቀው። እሁድ ቆርቦ ሰኞ ኪዳነ ምሕረትን ዘክሮ አስቀድሶ ለነዳያን አብልቶ መሞት ማለት ለሱ ከክብር ላይ ክብር ነው። ሰማዕትነት ነው። የማይገኝ እድል ነው። ገብቶሻል? ምድራዊውን በጣም ሰማዩን እግዚአብሔር አስተካክሎለታል። በዚህ በጣም ነው የምጽናናው። ያቆመኝም ይሄ ነገሩ። በዕለቷ ቀን እጥብ ሙሽራ አድርጋ ወስደዋለች የሚወዳት እናቱ። ግን ሰውነሽ እንደ ሰው ይሰማሻል። ብዙ የለፋውለት ነው፣ ብዙ የደከምኩለት ነው። ያን አባት ነው ያስተማረችው እናቱ። እናቴ አሁን ገዳም ነው ያለችው። መቋቋም ነው ያቃታት። ሄጄ 3 ወር ተቀምጬ የእሷን እንባ ማየት ሲያስጠላኝ ነው ተመልሼ ወደዛ የመጣሁት። መኖር ነው የሚያስጠላሽ። ሰው መሆንሽን ትጠይዋለሽ። ከባድ ነው። እኔ ሲጀመር ሁሌ ነገሬን ቀብረውታል። ሁሌ ነገሬን ነው የምልሽ። ግን በቃ ምሳሌ ብን ብዬ አንዱ ገዳም ብሄድ ደስ ይለኛል። ግን እናቴን እንዴት ላድርጋት? የእሱ ታናሽ ወንድም አለ። በቃ እንዴት ልበልሽ? ጓደኛው በይው በጣም ነው የሚስፈስፍለት። እኔ ጸንቼ ካላጸናሁት በጣም ነው የሚጎዳው። አንዳንዴ ለካ በቃ መኖርም ሳትፈልጊ ለሰው ብለሽ ትኖሪያለሽ። ታውቂያለሽ? በቃ የሚያመኝ መሞቱ አይደለም። እኔ እግዚአብሔር እንደምልሽ በመሞቱ አንድ ቀን ተጸጽቼ አላውቅም። በቃ ማናችንም እንሞታለን አይደለ? ከዚህ በኋላ ብኖር 20 ዓመት ወር 30 ዓመት ነው። ከዚህ በኋላ ቢኖር ደግሞ ለልጁ በጣም ፈተና ነው የሚሆንበት። ምክንያቱም ስጋሽ በደላሽ ቁጥር ለነፍስሽ ፈተና ነው የሚሆንብሽ። እግዚአብሔርን የሚያስቀይም ይሆናል። ግን
ለሱ እረፍት ነው፣ ዘላለማዊ እረፍት ነው። ለዛው እያንዳንዳችን ነገ በሰራናት እንጠየቃለን፣ እግዚአብሔር ፊት እንቆማለን። ግን እንደ ሰው ማለት በቃ መልካም አድርገሽ ምላሹ ለሰው ይሄ ሲሆን እሱ የሚያደርገው ድርጊትና ከሰው የሚመለስለት ምላሽ በቃ ሰው መሆንሽ እንድታዩ ነው የሚያደርግሽ። ሰው ማለት ይሄ ነው። በቃ ዘረኝነት ውስጥ አይገባ፣ ፖለቲካ ውስጥ አይገባ። አላማው ትምህርቱና ሃይማኖቱ ብቻ ናቸው። በቃ ሌላ ነገር የለም። ሀቡ እንዲህ በደንብ እንኳን አያወራሽም እኮ ሲያወራሽ ውስን ቁጥብ ናት። በቃ ብዙ እንኳን ወሬ እንደ ሰው አይወድ። ከጓደኞቹ ጋርም ቴሌግራም ላይ ሲያወራ የሚያወራው ምንድን ነው? ስለ ትምህርትና ስለ ትምህርት ብቻ በቃ ከዛ ውጭ ሌላ ነገር የለውም። ሴት የደረሰበት አይደርስ። እኔ የእናቴ አባት ነፍሱን ይማረውና የእግዚአብሔር አብ ቄስ ነበረ። የእናቴን አባቱን ክህነት አጎቴ ነው የተቀበለው። የእሱን ክህነት በእኛ ጀኔሬሽን ማንም ክህነት እየተማራን ነበረ። እሱን ተምሮ መቀበል የሚፈልግ ልጅ ነው። እሱን ማስቀጠል የሚፈልግ ልጅ ነው። በቃ ለቤተክርስቲያን የተለየ ፍቅር ነው ያለው። ግን አንዳንዴ አንቺም ስትወጁ እግዚአብሔር ምስታው ልክ ይሻማሻል። ታውቂያለሽ? እሺ ልጁ ማን ነበር ስሙ? ታደሰ ነው አይደል የተሰረው? ታደሰ አገኘው እስር ቤት ነው ታደሰ። ግን ሊወጣ ነው ኦልሬዲ። ነገ መጨረሻ ቀጠሮ ነው። አንደኛ ፍርድ ቤት ዘግቷል እንትኑን ፋይሉን፣ ሁለተኛ ፍርድ ቤት ዘግቷል። አሁን ነገ 6 ኪሎ ሰበር ነው ቀጠሮ ያለው። አኪድ ዘጋም ብለዋል አላልሽም? ፋይሉ ባይዘጋም እኮ ማሬ አቃቢ ሕግ ክስ ካልመሰረተ ልጁ ይለቀቃል። ግዴታ ክስ መመስረት አለበት። አቃቢ ሕግ ደግሞ ክስ አልመሰረትም አለ። እኔ በራሴ ምንም ማድረግ አልችልም። ክስ መክሰስ አልችልም። አቃቢ ሕግ ተጨማሪ መረጃ ምን አይነት መረጃ ነው ተጨማሪ መረጃ የፈለገው? ላይክ የቴሌው የድምፅ ቅጂ መምጣት አለበት ነው የሚሉት እነሱ። እሺ ቢያንስ በግድያው ባከሱት ማዳን እየቻለ ባለማዳን እንኳን እንዴት አይከሰስም ስንላቸው በነፍስ ግድያ ተጠርጥሮ እንዴት ነው በዚህ ደግመን የምንከሰው ይሉሻል። ብቻ አላውቅም እኔ እውነቱን እሱ መድኃኒዓለም ይወቅ። ግን የተረዳሁት ነገር ኢትዮጵያ ውስጥ ምን አይነት ግንኙነት እንደነበራቸው ይጠላው ነበር ወይ ወንድምሽን? ይሄኛው ተጠርጣሪ ማን ነው ስሙ? ታደሰ ወንድምሽን ይጠላው ነበር ወይ? ከዩኒቨርሲቲ ጓደኞቹ ምናምን ልትመረምር ያልሞከርሽም? ለማጣራት ሞክሬ ነበር፣ ግን በጣም እንደሚዋደዱ እና በጣም እንደሚቀራረቡ ነው ሁሉም የሚያውቁት። ዘንድሮ ላይ ክረምት ላይ ቤቱ ሄዶ መጥቶ ከመስከረም ጀምሮ ብዙም እስከዚህም ናቸው አሉ። የሆነ እንደማይተዋወቅ ዝም የለም እንደዚህ አይነት ነገር ተፈጥሯል አሉ። ያ የተፈጠረበት ደግሞ ይመስለኛል ለወንድሜ ዶክሜንቱ ሙሉ እንዳለ ሆኖ ከዶክሜንቱ ውስጥ የ8ኛ ክፍል ሰርተፍኬቱ የለም እና ያን ሰርተፍኬት ደግሞ ሲስተር ገውላ ጠይቋል። አንቺ ጋር አለ ወይ ብሎ ያን ሰርተፍኬትን ያውጥተው ይውሰዱበት፣ በዛ ምክንያት ይጣሉ። እኔ እግዚአብሔር ይወቅ። አንድ ነገር አምናለሁ። የራሴ የምለው ቤተሰቤ የምለው እንደ ወንድሞቼ ያሳደግኩት ሱፍ ገዝቼ ያስመረቅኩት በቅናት ወንድሜን እንዳስገደለው አምናለሁ። ምክንያቱም የራስሽ የሚያውቅሽ ነው የሚያስጠቃሽ። ከዚህ ልጅ ጋር ተባብሮ እሱ እንዳስገደለው በደንብ አድርጌ አምናለሁ። ኢቭን አሁን እንኳን ልጁ እንዳይከሰስ እየሮጠ ያለ እሱ ነው ብዬ ነው የማስበው። እሱ እንዳይከሰስ እየሮጠ ያለው ማን ነው? እሱን አሁን ስሙ መጥቀስ አልፈልግም፣ በራሴ ማውጣት ስለምፈልግ። ከነሙሉ እኮ ይቀርብሻል። ዘመዳችን ነው። ከወንድሜ ጋር አብሮ አደግ ነው። ዘመድ ብቻ ሳይሆን አብሮ አደግ ነው። ከወንድሜ 15 እያለ የተማረ ነው። ሲመረቅ አቡ ሱፍ ገዝቼን ያስመረቅኩለት። ሊሞት 80 ቀን ይቀርሃል ተብሎ ገዳም ሄዳ ነው። ግን እውነት የሰማይና የምድር ፈጣሪ ካለ ይፍረደኝ፣ ሌላ ምንም አይደለም። እነሱ ሰው አላየንም ብለው ጨለማ ውስጥ ሆነው ሰርተዋል። ጨለማው የማይጋርደው አምላክ ግን እውነቱን ያውጣ፣ እሱ ይፍረደው። ሁሏም የእጇን ታገኛለች። ጊዜና ሰዓት ብቻ ነው የሚጠብቀው። በጣም ከባድ ነው። ተቀለሽ ሲጀመር ይሄ ልጅ እውነታውን እያወቅሽው ፍትህ ለማግኘት ያቃጥላል ማለት እሱ እኮ ነው የሚያምሽ ነገር። በጣም ያሳዝናል። እሱ አንድ ላይ አብረው በልተው ጠጥተው ስንት ዓመት አብረው አንድ ዶርም ኖረው እንዴት ነው እሱ እያስመለሰ ይሸታል ብለው ቆልፈውበት የሚሄዱት? ሀውካም ራሱን ሲያድን እንዴት እሱን ሳያድነውም? እንደገና ክፍሉን ለምን ፈራው? ይሄ ራሱ እኮ ትልቅ ማስረጃ ነው። ክፍሉን ፈራው። ሰኞ ወጥቶ ሮብ እስከመመለስ ድረስ እንዴ የገዛ ዶርም ውስጥ እኔ እንዳይሸተኝ ጓደኛ ሀብታሙ ገብታ ወጣልኝ። ሀብታሙ ሳይሸተውም አፍንጫ የለውም። በጣም ኢትዮጵያ ነገሩ በጣም በእውነት ኢትዮጵያ ውስጥ
ሰው ሞቶ ደሙን አወጣለሁ ማለት በጣም ከባድ። ምክንያቱም አስቢው እንግዲህ ገዳይ ጠበቃ አቁሞ ሲከራከር፣ አንቺ ግን ጠበቃ እንኳን ማቆማችን። ጠበቃ አቁሞ እየተከራከረ ነው እሱ። ያው መድኃኒዓለም ግን በጣም የደሃ ልጅ ነኝ እናቴን ጨሸጣን ያስተማረችኝ ይላል። ግን ጠበቃ አቁሞ ይከራከራል። ይሄ ነው እንግዲህ በቃ ኢትዮጵያ ላይ መልፋታችን ማለት ሰው እንደጋተው አንቺ ጠርጥረሽ ነው ወይስ የሕክምና ማስረጃው በመርዝ ነው የሞተው? እንደገና በግድ ነው የሚላለው ወይስ በመርዝ ነው የሞተው ብቻ ነው የሚለው የሕክምና ውጤቱ? ይኸውልሽ የሕክምና ውጤቱ የሚለው ምን አለ መሰለሽ፣ መድኃኒቱ በጣም የሚሸትና የሚከረፋ ነው። በሌላ አካል ተገዶ ካልሆነ በስተቀር በማታለል የሚሰጥ አይደለም የሚለው ለምን ገብቶሻል? ሁለተኛ ነገር ትግል እንደነበረ የምታውቂው አሁን ዝም ብለሽ እንደ ሰው ምስዩ ነገር አለ። ልጁ ጃማ ቀያይረውም ብሎ ኦልሬዲ አልጋው ላይ ተኝቷል። እዛው በተኛበት በእንቅልፍ ልቡ ሲሰጡት ሲታገሉ ማህተቡ ተበጥሷል። ለምን ተበጠሰ? ትክክል ማህተቡ ተበጠሷል ብለሻል። አንደኛ ይሄ መረጃ አይደለም እንዴ? ማህተቡ ተበጥሷል፣ የአንገት ሐብሉ ተበጥሷል። እንደገና ደግሞ ጆሮ ላይ ያደረጋት አንድ ኤርፎን ናት። እሷም የት እንዳለች አይታወቅም። አንድ ሁለት ልጁን ራሱን አጠፋ እንኳን ብለው ቢያስቡ አንደኛ አስክሬኑ ማንገነዘው፣ ሁለተኛ እንዴት ነው አልጋ ላይ ሊተኛ የሚችለው? አንቺ አይደለም መርዝ ጠጥተሽ ይቅርና ነፍስ ከውስጥ ማለት ነው ሲገኝ በቢጃማ አልጋ ላይ ተኝቶ ነው የተገኘው አላልሽም እኮ። አሁን ለምሳሌ አንቺ ራሱን ስታጠፊ ነፍስሽ ከውስጥሽ ስትወጣ በጣም ትጨነቂያለሽ አይደለም? አልጋ ላይ ተኛ ከአልጋ ላይ ሁላ ትወድቂያለሽ። ምክንያቱም ነፍስሽ ስትወጣ በራስሽ ስለምትፈራገጭ አይደለ? ይሄ ግን አልጋ ላይ ተስተካክሎ ነው የተገኘ። ሲቀጥል ዶርሙ ውስጥ መርዙን የወሰደበት እቃ መገኘት ነበረበት። ትክክል። ራሱን አጥቶ ቢሆን ኖሮ እሱን ነው እያልኩሽ ያለሁት። ሌላው ደግሞ ልጁ በእርግጠኝነት እየተባበረው ነበር። ተይው ሌላ እንደው ሌላውን ሁሉ እርሹና አንደኛ ለሀብታሙ ማክሰኞ ዕለት ለቤት ለጓደኞቹ አሳወቅ ያለው ብሎ ለምን ዋሸ? አላሳወቅም። ሁለተኛ ነገር ደግሞ ለልጆቹ የት እንዳለ አላቅም ብሎ ለምን ዋሸ? ዶርም እንዳለ እያወቀ በር ቆልፎበት እየሄደ። ሶስተኛ ነገር ደግሞ አስክሬኑን ሲያገኘው እንግዲህ ሀቡ እንግዲህ አንቺም ለሀቅ እኔም ለሀቅ እንናገር ከተባለ አይደለም ጓደኛሽ አይደለም ባለውለታሽ አይደለም ታሞ ያስታመመሽ ጓደኛሽ ይቅርና ሰው ሞቶ ስታገኝ አንቺ ምንም አይመስልሽም እንዴ? አይደለ? እኔ እንጃ በጣም ይከብዳል። የሌላ ሀገር ዜጋ እንኳን አብራኝ የምትኖር ብትኖር ዝም አልልም። ተኝታ ራሱ ትደነግጫለሽ። ካረጋታለሁ ዝም አልልም። አይደለም መሞቱን እያወቀ እንደዚህ መሆን ነው አይደለም። መጀመሪያ ሮብ ዕለት ሞተው አገኘሁት ያለ ጊዜ ሪያክሽኑን ያደረገው ስሚ። አንድ ሰው ሞቶ ስታገኙ ምንድነው የምታደርጊው? ወይ ትጮሃለሽ ወይ ደግሞ ዘለሽ ነው የምታቅፊው። የምታውቂው ከሆነ ደግሞ ትደነግጫለሽ። በድንጋጤ የምታደርጊውን አታውቂው አይደለ? እሱ ግን በር ነው የቆለፈበት ሄዶ ሌላ ጓደኛ የጠራው። ያ ማለት አይምሮው እንደሞተ ቀድሞ ያውቅ ነበር ማለት ነው። ምክንያቱም ይህ አይምሯችን አዲስ ነገር ሲያይ ነው የሚደነግጠው። የሚያውቀውን ነገር ምንም አይመስለው። እሱ ግን ጓደኛውን በተረጋጋ ሄዶ ቆልፎ ሂድ እስኪ ይኸው ነው ያለው። ያ ማለት መሞቱን በትክክል ያውቃል ማለት ነው። መንግስት ቆይ ሲጀመር እኔ የህግ አካል የሚባለው ምንም አይነት መረጃ የሌለውን ነገር ፈልፍለው አውጥተው መረጃውን ያገኙ የለም ወይ? ወንጀለኛውን ያወጡ የለም ወይ? አይደለም ይሄን ያህል ትልቅ መረጃ ትልቅ መንገድ የሚከፍት መረጃ እየተሰጥቷቸው ይቅርና ማለት ነው። ሀቅና ሀገር ከተባለ ብዙ ማስረጃ አለ። አሁን እዚህ ጋር ብዙ ወደ ሲጠቅሙ ነገሮች አሉ። ይሄንን መሰረት አድርገው ደግሞ ልጁን በሚገባ መርምረው እውነቱን ማውጣት ያለባቸው እነሱ ናቸው እንጂ እኔ ሌሊት 10 ሰዓት ላይ ስንት ዓመት ሙሉ እቅድ የተሰራበትን ሴራ ስንት ዓመት ሙሉ ታቅዶ ተሴሮ እያንዳንዷ ነገር ከህጉ ጋር እንዴት ነው የሚያስገኘን እንዴት ነው የማያስገኘን ተብሎ ብዙ የተወሳሰበ ነገር አለ። እንደዛ የተሰራን ሴራ ሌሊት ጨለማን ተገና አድርጎ ሰው በተኛበት 10 ሰዓት ላይ አንቀው የገደሉትን ልጅ እንዴት ነው በእኔ ተጨባጭ መረጃ ከሌ ሲገለው አይቻለሁ የሚል መረጃ ላመጣ የምችለው? እንዲህ ካደረግኩስ ምርመራ ምን አስፈለገኝ ታዲያ? እኔ ራሴ ከሆነ መረጃውንም ላቀርብ የምችለው ምንም እኮ መመርመር አይጠበቅባቸውም።